ብዙም አይነጋም የሚመስሉ ልጆች አይነጋም እንዴ ብዬ ደጅ ቆሜ ይቻላል። ቀን ያልፍና ደግሞ ይሳቃል። መሳቅ የጓጓበት ጊዜ ነበር። ትጂ እኔ ያለፍኩበትን ሌላ ሰው ቢያልፍ ኖሮ እላለሁ። አንዳንዴ ምናልባት ነፍሱን ከማጥፋት ወደኋላ ይመለስ። ትጋት አለሽ፣ እምነት አለሽ፣ ስኬት ኖሮሽ ደግሞ እግዚአብሔር መታመኛሽ ነው። የኢትዮጵያን ባህልም ሆነ ዘመናዊ ልብስ አሁን እንደምናየው የተበሸቃቀጠ ሳይሆን ጤነኛ አድርጎ የሚሰራ ትውልድ ነው እያፈራው ያለው። ይሄ ለእኔ ትልቅ አገልግሎት ነው። ሌላ ደግሞ ሚስጥር አለ እዚህ ጋር። ሳራ መሐመድ እንዴት ኢየሱስን አወቀች? በልጅነት የሄድኩበት ስፍራ ስለነበረ ስለዛ ስፍራ ስለ ሰውየው ስለምናምን ነገር ሲነግረኝ ረባል ያ ሁሉ ጥቢቴ ጠፋ። ጋዝላይት የምናያቸው ልጆች እዚህ ይመጣሉ። የሆነ ቦታ የምናያቸው ልጆች ቸርች አያቸዋለሁና እንደዚህም ይቻላል እንዲህ አይነት እግዚአብሔር ያደረገልንን እንጂ ሰው ያደረገብንን አንናገር። ክርስቲያን ከሰነፈ የዚህ ዓለም ልጆች በጻፉለት ደብዳቤ ነው የሚኖረው። ከምን ውስጥ እንደወሰደኝ ስለማውቀው እኔ መደራደር ምናምን እኔ ቁማሩን አልችልበትም፣ አሁንም አልችልበትም። ለምን ነገር ያለሻት ወይ እሳቱ ውስጥ አልፈና አላቃጠለን። ጭቃውን ያደርቀዋል፣ ቅቤውን ያቀልጠዋል። ሁለት ፀሐይ አይደለም አንድ ፀሐይ ነው። ከተናገርሽው እንደውም ያልተናገርሽውን እየሰማሁኝ ነበር። እኔ በጣም ልቤ ሲነካኝ ነበር። ከጌታሽ ጋር የነበረሽ ኮንቨርሴሽን ምን ይመስል ነበር? የምታልፍበት ነው የኔና የጌታ ሪሌሽንሺፕ ልክ አንቺ ጋር እንደማው እንዴ አስቤ ነበር። የሚሆን ይመስላል ፋሽን ብለው ሲያስቡ ሰዎች ዓለማዊነት ያስቡት ነገር አለና እንደ መንፈሳዊ ያለመታየት እንደ ዓለማዊ የመታየት ነገርስ አይገጥምሽ? ክህደት በጣም ነው የሚያመው። ማንም ወዳጁ አይክዳም። በእውነት የሳር ፍራሽ ላይ ተኝቼ አውቃለሁ ስትይ ሰምቻለሁ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ። የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ የኒቆዲሞስ ሾው ነው። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። ዛሬ በዓልን አስመልክተን የጌታን ልደት በምናስብበት ቀን በየቤታችሁ ሆናችሁ የምትከታተሉትን ልዩ የበዓል ፕሮግራሜን ይዤላችሁ መጥቻለሁኝ። በዛሬ ፕሮግራሜ እንግዲህ የጌታን ልደት እያሰብን ደግሞ በዚህ በተስፋ በዓል ስለ ተስፋ እንነጋገራለን። ቆይታችሁን ከኛ ጋር እንድታደርጉ ግብዣዬ ነው። ውድ ተመልካቾች ዛሬ እንግዲህ ወጣ ብዬ ነው ፕሮግራም እያዘጋጀው ያለሁት። በዚህ ልዩ የበዓል ፕሮግራም በጣም የምወዳት በጣም የምታነጽባትና የምታነቃቃኝ እህቴን ሳራ መሐመድን ነው ይዤላችሁ የመጣሁት። የእግዚአብሔር ልጅ ሳራ መሐመድ። እኔ እንደዚህ ስጠራሽ ደስ ይለኛል አይደል? አዎ፣ ብዙ መታወቂያ እንዳለሽ አውቃለሁኝ። በሌሎች ሚዲያዎችም ላይ እየሰማሁኝ ስላንቺም ታሪክ የተለያዩ ነገሮችን እንደው ስዘጋጅም ያገላበጥኩኝ ብዙ መታወቂያ እንዳለሽ አውቃለሁ። ግን አንቺም ምን ፕሪፈር እንደምታደርጊ ስለማውቅ በዚህ ጠራሽ ደስ ይለኛል። የእግዚአብሔር ልጅ ሳሪ እንኳን ደህና መጣሽ። ተቀብለሽ ነው እንጂ እያስተናገድሽኝ ያለው። አዎ፣ ቴንክ ዩ ፎር ካሚንግ። በጣም አመሰግናለሁ ቲጂዬ። እኔ በጣም ነው የምወድሽ እንድታቂልኝ ማለት ነው። በዚህ አጋጣሚ ደስ ብሎኛል ደግሞ ለበዓል መሆኑ። ምክንያቱም እንደዚህ በዓል አስመሰለሽን እንደዚህ አሳምረሽን የስራ ቦታሽ ተገኝተን ነው ይሄንን በዓል እያከበረን ያለ ነው። እግዚአብሔር እጅሽን ይባርከው። አሜን። አሳምርሽኝ ተመልካቾችን እያዩ ነው። አሜን። እንደወለደም በጣም ደስ ብሎኛል። አክብረሽ እንግዳዬ ለመሆን ተመልካቾችን አክብረሽ እግዚአብሔር በህይወትሽ ያደረገውን ነገር በአንቺ ህይወት ውስጥ ያለውን ምስክርነት ለመናገር ፈቅደሽ ስለተገኘሽ በጣም ደስ ብሎኛል። እንኳን አደረሰሽ። እንኳን አብሮ አደረሰን። እስኪ እንኳን አደረሳችሁ ባያቸው። እሺ፣ እንኳን አደረሳችሁ ለዚህ ድንቅ ቀን። ክርስቶስ ኢየሱስ ተወልዷል ብለን የምናስብበት ቀን ስለሆነ ስለተወለደልን መድኃኒታችን ህይወት የሆነልን ክርስቶስ ቀኑን ለማሰብ ስለሆነ ያለ ነው። እንኳን አደረሳችሁ። እንኳን አብሮ አደረሰን። ሳራ ሲባል ኔክስት ፋሽን አብሮ ነው የሚመጣው። ሳራ እኔ ራሴ ሴቭ ያደረኩት ሳራ ኔክስት ፋሽን። ሳራ ኔክስት ፋሽን ኮሌጅ በቃ ሁላችንም ውስጥ ያለ ነገር ነውና ከረጅም ዓመት ጀምሮ ዛሬ ደግሞ የእግዚአብሔር ልጅ ሳራ መሐመድ ማናት ብራንድ ነው የሰጠሽኝ። ከኔክስት ፋሽን ኮሌጅ ጀርባ ያለችው አዎ ባለራዕይ ናት። አዎ ስራ ፈጣሪ ናት። አዎ የዚህ ኮሌጅ ባለቤትና ዋና ስራ አስኪያጅ መስራች ናት። ከዛ ጀርባ ያለችውን ግን
ይቺን ሴት መተዋወቅ እንፈልጋለን። እንዴት ብዬ እንደምጀምር ባላቅም ያው ከእግዚአብሔር ልጅነት ልጀምር። ታሪኬን ከዛ ጀምሮ ነው የማውቀው። ከዛ በፊት ብዙዎቻችን ታሪኮች ይኖሩናል፣ ግን በላጲስ የተሰረዘ ምንም ነገር ጠፍቶ አዲስ ወረቀት የተሰጠን አዲስ ህይወት የጀመርንበት ነው እንግዲህ በክርስቶስ ኢየሱስ ስለሆነና ለኔ ሳራ ማን ናት ብትኝ እንደሰጠሽኝ ስያሜ የእግዚአብሔር ልጅነት፣ ከዛ ደግሞ ቀጥሎ ደግሞ በቃ በየዕለቱ በፍቅሩ የምትነድ ደስታዋ ክርስቶስ የሆነ ተስፋዋ ክርስቶስ የሆነ በማንም የማትመካ የማንንም አቴንሽን የማትፈልግ በቃ ስትሰራም ስትኖርም ሳለች ለጌታ ጌታ እንደሚያየኝ ሆኜ የምኖር ለመሆን የምጥር የምታገል የምወርቅ የምነሳ ግን የእግዚአብሔር ልጅ። ዋው ስኬታማ ነሽ፣ ተጽዕኖ ፈጣሪ ነሽ። በተለያዩ ማህበራዊ ሚዲያዎችም ላይ አይሻለሁ። በጣም ደስ ይለኛል። አንዲት እህቴ በጎ ተጽዕኖ ፈጣሪ፣ ብዙ ተጽዕኖ ፈጣሪዎች አሉ፣ ግን በጎ ተጽዕኖ ፈጣሪ ሆና ሳያት፣ ክርስቲያናዊ ተጽዕኖ ፈጣሪ ሆና ሳያት በጣም ደስ ይለኛል። ዛይሽና ከልጄ ጋር እየተነጋገርን አታነቃቃሽም ስታያት እያልኳት ነበረ። እኔ በጣም ታነቃቂኛለሽ፣ ትጋት አለሽ፣ እምነት አለሽ። ስኬት ኖሮሽ ደግሞ እግዚአብሔር መታመኛሽ ነው። ስኬትሽንና ተጽዕኖ ፈጣሪነትሽን ደግሞ እግዚአብሔር እንዲታይበት፣ ወንጌል እንዲታይበት she's a proud Christian እያልኩኝ ነበር። ሳራን ሳስባት she's a proud Christian በሱ ነው ደስ የሚለኝ። የትም ቦታ ክርስትናዋን ለመናገር፣ ክርስትናዋን ከፊት ለማስቀደም፣ ነገሩ ከእግዚአብሔር የተነሳ ስለመሆኑ ለመናገር የማታፍር እያልኩኝ በጣም እንዴት ኢንስፓየር እንደምታደርገኝ እንደው ሳልናገር ወደ ሌላው ነገር አልገባም። እውነት ነው። ምን አለንና ማለት የሆነ ሰው ባጎቴ ተነስቼ ባክስቴ ተነስቼ ወይ በእናቴ ተነስቼ የሚለው ነገር ሊኖር ይችላል። እኔ መነሻዬ መድረሻዬም እሱ እንደሆነ ስለሆነ ጋራንቲ እሱ እንደሆነ ስለሆነ ያንን ጋራንቲ የሆነኝን አምላክ ሲጀመርም ሲዘጋም መሀከልም ማስገባት ወዳለሁ በንግግሮች መሀከል። ምክንያቱም ሰዎች ሁሉ የሚጸኑት እግዚአብሔር ሲኖራቸው ነው። ሰዎች ሁሉ የሚበረቱት ይሄንን አምላክ አቅጣጫ ሲሰጣቸው ነውና ማን አደረገው? እግዚአብሔር ነው። በመከራ ውስጥ እናልፋለን። ማን ነው የሚያሳልፈን? እግዚአብሔር ነው። ተሻግረን ደግሞ ሰው እንሆናለን። ማን ያደረገን? እግዚአብሔር ነው። ነገሩን ጅማሬም ፍጻሜም እግዚአብሔር ነውና እኔን ከእግዚአብሔር ውስጥ ብትለይኝ በቃ እንደማይኖረው ሁሉ እንደዚህ ሙትት ትምል ነው ይመስለኝና ምረባ አይመስለኝም ሳስበውና ረብቼም አላገኘሁት ራሴ። አንድ ቦታ ላይ እንደውም ይህንን ሀሳብ የገለጽሽበት ነገር በጣም ነው ልቤ ይነካኝ። እኔ ማለት እንደ ጓንት ነኝ፣ እግዚአብሔር እጅ ላይ ሲሆን ብቻ ዩዝፉል መሆን። ጓንት እኮ ከተጠቃሚው እጅ ላይ ከወደቀ በኋላ ዩዝለስ ነው። ይህን ስትናገሪ ሰምቼ በጣም በዚህም ተባርኪያለሁ። አሜን። እንደ ጥቅስ ነው የባረከኝ። አሜን። የልደት በዓልን ነው እያከበረን ያለ ነው። ተመልካቾችም እንግዲህ በኤልሻዳይ ቴሌቪዥንም በኒቆዲሞስ ሾው ዩቲዩብ ቻናልም በመላው ዓለም ሆነው ይህን የልደት በዓል ከኛ ጋር አብረው እያከበሩ ነው ያሉት። በዚህ የልደት በዓል ሳሪ እንዴት ነው የልደትን በዓል የምታሳልፈው? ወይንስ እንዴት ነው የምትረዳው? ምንድን ነው ለአንቺ የልደት በዓል? ጌታችን ከፍጥረት በፊት የነበረ ነው፣ ከፍጥረት በኋላም ያለ ነው። ነገር ግን እንደ ሰው ሆኖ መጣ። እንደ ሰው ሆኖ ለመምጣት ደግሞ መወለድ ነበረበት። ከቅድስት ድንግል ማርያም መወለድ ነበረበት። ስለዚህ ሲወለድ to be a human being ነው የተወለደው እና ሰዎችን ሆኖ ከአብ ጋር መተካከልን አይደል የሚለው ያንን ሳይቆጥር ያ ዝቅ ብሎ ሰው ሆኖ የመጣው አምላክ ቀላል ነገር አይደለም። በሰዎች አምሮ በጣም አውቀናል ለሚሉ ሰዎች ከባድ ነው ይሄን መረዳት። ግን በሞኝነት እና ሞኝ ለሆነው ለሱ እሱ ሞኝ ሆኖ ለመጣለን ለሱ this day is a very special day ማለት በቃ ቀኖች ሁሉ የሱ ከሱ መወለድ ጋር የተገናኙ ናቸው። እሱ ባይወለድ እሱ መጥቶ ባይመጣ ባያድነን ምን እንደምንሆን ምን አይነት አማልክት ተከታዮች እንደምንሆን ሳይታለም የተፈታ ነው። ነገር ግን ምንም ጉቦም አይቀበል። ይሄንን ዶሮ አምጪ የማይል፣ ይሄን በግ አምጪ የማይል፣ ይሄን ምናምንቴ አምጪ የማይል፣ ይሄን ሰውልኝ የማይል በቃ በሱ በመዳንሽ ብቻ ምስጋናን የሚፈልግ አምላክ እኔ አይቻላቅም ማለት በዘመኔ አይቻላቅም። ምንም ነገር ማለት ያለ መማለጃ እውነት ነው ያለ ስጦታ ራሱን ስጦታ አድርጎ የመጣ አምላክ እሱ ነው። ስለዚህ ፍሪ ጊፍት ነው
ይሄን ፍሪ ጊፍት ሰው እንዴት አፕሪሺየት ማድረግ እንደሚያቅተው አላውቅም። ግን የተነካ ሰው የቀመሰው ሰው እንደም አንድ ወንድም ሲናገር ስለ ብርቱካኑ ማውራትና ብርቱካኑ መብላት ጣዕሙ ይለያያል። ስለዚህ ፍርድ ስትሰጪ ከቀመሽው ነው። እኔ ሰዎች ስለመሰከሩለት ሳይሆን ሰዎች ስላወሩለት ሳይሆን በቃል ውስጥ ያገኘሁትና በህይወቴ የቀመስኩትን ክርስቶስ ነው ባላንስ እያደረግኩ የምኖረው። ማለት እንዴት መሰለሽ እንዳልንገዳገድ አካሄዴን ትክክል እንዳደርግ ሰው እንድሆን በጠቅላላ ያደረገኝ ሰው መሆኔ የተፈጠርኩበትም ዓላማ እንዲገባኝ ያደረገኝ የሱ መወለድ ነው። ከዛ ነው የሚጀምረው ሁሉ ነገር። ከመፈጠር እንደተጀመረ ሁሉ አምላክ ሆኖ ሳለ የሚለው ቃል በጣም ይገዛኛል። እና እንደውም ቅድም አንድ ቃል ሳነብ ነበረ ኤፌሶን 4 እና 2:4 ላይ አንብቢልኝ ትጂ። ኤፌሶን 2:4 በጌታ በኢየሱስ ስም አነባዋለሁ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። በጣም እዚህ ጋር ደግሞ ወደ ፊልጵስዩስን ደግሞ እኔ ላንብብልሽ ምዕራፍ 2 ማለት ነው። እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ ይላል። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። እርሱም በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማማት እንደሚገባ ነገር አልቆጠረውም ይላል። ያ ማለት ክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ይሆን ዘንድ ነው። 4 ላይ ስትመጪ እያንዳንዱ ለራሱ የሚጠቅመውን አይመልከት ይላል፣ ለባልንጀራው ደግሞ እንጂ። እኔና አንቺ ቁጭ ብለን ስናወራ ስለ ጌታ ለባልንጀሮቻችን ላልገባቸው ሰው ሲኖር ለብቻው አይደለም የሚኖረው፣ ከሰው ጋር ነው የሚኖረው። እና ያ መረዳት ያን ክርስቶስ ያን ሁላ ጥሎ የመጣው ለሰው ሲል ነው። እኔ የነካኝን አነካክ ዛሬ ጠዋት ላይ በጣም የሚገርም ነገር ነበር የነካኝ። ማለት በቃ ለካ ሰዎች ስንባል ተፈጠር ነው የጌታን ያወቅ ነው ለሌሎች ሰዎች ልንተርፍና ሌሎች ሰዎች ይሄንን እንዲቀምሱ በዚህ መንገድ እንዲመጡ ለባልንጀሮቻችን የሚገባ ባልንጀሮቻችን እኮ ብዙ ያላመኑ ብዙ በመናምን ውስጥ ያሉ እየራራን እንድንመልሳቸው እንድናመጣቸው ይሄ ማንነቱን ጥሎ የመጣውን ክርስቶስ እንድንሰጣቸው በክርስቶስ ኢየሱስ ሆነሽም ሳለሽ ለሌሎች ደግሞ በመኖር መትረፍ መቻል አለብን ብዬ አስባለሁ። ስለዚህ መወለዱን ከዚህ ጋር ቢያገናኙት ደስ ይለኛል። እውነት ነው። መወለዱ እኮ በጣም ታላቅ ሚስጥር ነው አይደለ? ትልቅ ሚስጥር እኮ ነው። አምላክ ሰው መሆኑ ከአይምሮአችን በላይ ነው። ልንረዳውም አንችልም። አምላክ ሰው ሆነ የሚለው በዚህ አይምሮ አንዱ የክርስትና ሚስጥር እኮ ይሄ ነው። ሚስጥረ ስጋዌ ይሉታል። በጣም እጅግ አስደናቂ ከአይምሮ በላይ የሆነ ነገር ነው። ሌላ ደግሞ ሚስጥር አለ እዚህ ጋር። ሳራ መሐመድ እንዴት ኢየሱስን አወቀች? ብዙ ጊዜ ስለተናገርኩትኝ እሺ ለኔ ማወቄ እንደ ደስታ እንደ ኩራት እንደምን ልበልሽ ሰው እንዴት ነው ሎተሪ ሲወጣለት ብን ብሎ እንደሚያብደው እንደዛ ነው ማብደው እኔ። ምክንያቱም እኔ ያደኩት ያው ድሬዳዋ ነው፣ ሐረር ነው የተወለድኩትኝ። ከዛ በፊት ግን አዳማ አድጌያለሁ፣ ቢሾፍቱ አድጌያለሁ። እስከ 5 ዓመት ድረስ ከቤተሰቦቼ ጋር አላደኩም። ከአያቴ ጋር ነው ያደኩትኝ። አያቴ ጋር የሆነ ስፍራ እና በኋላ ላይ ነው አባትና እናቴ ድጋሚ መርጅ ሲያደርጉ ሳውዲ ሄድንና ከዛ ትንሽ ተቀምጠን ድጋሚ ተመለስነው። ስንመለስ ድሬዳዋ ኖርኩኝ እስከ ተወሰነ እድሜ ድረስ። ከመወለዴ ውጪ ሐረር ከመወለዴ ውጪ ዳይሬክት ድሬዳዋ አልሄድኩኝ። የመጣሁትኝ ወደ አዳማ ነው ወደ ቢሾፍቱ ነውና አካሄዶች ነበሩት። ወደዛም ልመጣበት የተገባ አካሄዶች ነበሩትና እነዛ አካሄዶች አሁን ወቅቱ ስላልሆነ ኢትስ ኦኬ እንዝለለው። ግን እግዚአብሔር በዛች ቀን ከመወለድ ቀን ጀምሮ የሆኑ ፓተርኖች ነበሩት። ፓተርኖቹ ለሱ ሊያረገኝ የሚያዘጋጁ መንገዶች ነበሩትና ሙሴን በባስኬት ስታስቀምጠው እናቱ እያዘነች ነው አስቀመጠችውና ግን ማደግ የነበረበት ስፍራ ነበረ፣ አደገ። እኔም ማደግ የነበረብኝ ስፍራ ነበረ፣ አደግኩ። ስለ እድገቴ ስለምንም ቁጭት ምናምን የለብኝም። በጣም
በጣም በቃ እግዚአብሔርን ላመሰግነው የምወደው በጣም ጠንካራና ብርቱ ተቋቋሚ አይነት ህፃን ሆኜ እንዳድግ ነው የሆንኩት። ከዛ በኋላ ድሬዳዋ የመጣሁት። ድሬዳዋ ስመጣ እንግዲህ 4ኛ ክፍል ነው ኢሚዲየት የገባሁት። የአመቱ መጨረሻ ስለነበረ ሂውጅ ነኝ። ቀውሌ ነው የማወራው። እንግዲህ ልጆቼን አይቻቸዋል ምን እንደሚያካክሉና በጣም ሂውጅ ነኝ፣ ረጅም ነኝ ምናምን። ስለዚህ የኔ ታላላቆች ጋር ክላስ ገባሁ። አስገቡኝ፣ ትምህርት ጀመርኩ። ራሴን ይሄ ራሱን የሚያውቅ ምናምን አይነት ልጅ አልነበርኩም። ኢሚዲየት ስገባ ወዲያውኑ የሚያስጠና አስጠኒ ተቀጠረልኝ። ከአስጠኒ ጋር ትምህርትን አንደርስታንድ እያደረኩ የመጣሁበት እድሜ ነው። ሃይስኩል ጨረስኩኝ። ከዛ ኢሚዲየት ወደ አዲስ አበባ ነው የመጣሁት። አዲስ አበባ መጥቼ የህይወት ጎዳናዎች በቃ ምንድነው የምትፈልገው ሳራ ብለሽ ብትይ ራሷን ችላ ራስ መቻል ምን እንደሚመስል ለማሳየት የምትጓጓ አቺቭመንት ኖሯት ለማሳየት የምትጓጓ በጣም ጎበዝ እናት ናት ያሳደገችኝ እናቴ ጠንካራ ናት። 9 ቤተሰብ ነው አንድ ላይ ያደግነው። አባታችን አልነበረም፣ ሳውዲ ነበርና ብቻዋን ያሳደገችን እና ስታሳድገን ነጋዴ ናት፣ በንግዱ ዓለም የነበረች ናት እና በጣም ደግ ናት፣ ሰጪ ናት፣ ለአካባቢ በሙሉ በቃ መልካም ሴት ናት። ወጥቼ ለሌሎች ለመትረፍ ነው ጉጉቴ። ከሳራ ገንዘብ ኖሯት ለሌሎች ደግሞ መትረፍ የሚለው ካልኩሌሽን በቃ በካልኩሌሽን የሚኖር ሰው ታውቂያለሽ። አንዱ ቢያዝብኝ አንዱ እያለ ያዕቆብን እንደኖረው እንደዛ ነበርኩ። በትምህርት የዚህን ያህል ሄዳለሁ፣ በገንዘብ የዚህን ያህል ሄዳለሁ፣ እንደዚህ አይነት አቺቭመንት ውስጥ እገባለሁ ምናምን የሚል በደንብ ደርድሬ ጨርሻለሁ እና በሰው እጅ ላይ አልወድቅም የምትል አይነት ሴት እና መቀጠር ደግሞ አልፈልግም። ወራይ ደሞዝ የማልወድ አይነት የሰው ወራይ ደሞዝ እየጠየቅኩኝ ስንት ነው ደሞዛችሁና የምደነግጥ ገና ልጅ እያለሁ ገና 8ኛ 7ኛ ምናምን ክፍል እያለሁ ደሞዝ ጠይቅና እንዴት በዚህ ደሞዝ በአመት ይሄን ያህል ያገኛሉ ከዛ እንዴት ነው የሚኖሩት የሚለው ስጋት በእውነት ስጋት እና ደግሞ ቢዝነሶች ደግሞ ሄዳለሁ ያለው እንደዚህ ካፌ ሬስቶራንት ምናምን ያላቸው ሰዎች ጋር ነው ሄድና ምን ያህል ይሰራሉ፣ ፀጉር ቤት ያላቸው ጋር ደግሞ ሄድና ምን ያህል ይሰራሉ፣ ስንት ነው ኢንካም ጀነሬት የሚያደርጉት ብዬ አስባለሁ። ምክንያቱም እናቴ ነጋዴ ስለነበረች ጨርቃ ነጋዴ ናት። በጣቃ ነው የምታስመጣው፣ በጣቃ ነው የምታከፋፍለው እና የእሷ የገንዘብ ብዛትና የሌሎቹ በጣም የመድከም ብዛት ባላንስ አያደርግልኝ እና በቃ እኔ ወደዚህኛው ወደ ንግዱ ዓለም እንደምገባ ቃል ምን እንደምነግድ አውቃለሁ። ከዛ አዲስ አበባ መጣሁኝ። ከዛ ትንሽ ጊዜ ቆየሁኝ፣ 1 አመት ምናምን። ከዛ ወደ ፈረንሳይ ሄድኩኝ። ፈረንሳይ ቆይቼ እንደገና ተመለስኩ ወደ ኢትዮጵያ ማለት ነው። ተመልሼ ትምህርት ቤት ከፈትኩኝ። የፋሽን ዲዛይን ትምህርት ቤቱን ከፍቼ የመጀመሪያውን አመት ላይ የሆነ ዝግጅት አዘጋጀሁ። በጣም ትልቅ ዝግጅት አፍሪካን ኢስት አፍሪካን እና ኢትዮጵያንስ አብረን እኛም ኢስት አፍሪካን የምንባለው ግን ዌስትም ኖርዝም አፍሪካን ጨምሬ የአፍሪካን ቢዩቲ ኮንቴስት አዘጋጀሁ እና በቃ ከተቋሙ የማገኘውን የነበረውን ገንዘብ በጣም ነው ኢንቨስት ያደረኩት። ማለት በቃ የሆነ ኢትዮጵያዊነት ኢትዮጵያ የሚል ማንነት አላለ ኢትዮጵያ ለማስተዋወቅ የምትሄጂበት በጣም አከሰረኝና ደሞዝ መክፈል አልቻልኩም ነበረ። ከዛ መምህራኖቹ ከሰሱኝ። ክስ ላይ ምናምንና አንድ ጆሲ የሚባል ልጅ ነበረ በጣም የሚረዳኝ ምናምንና ከዛ ሳሪ ይሄን ነገር እንዴት ነው የምትወጪው ሲለኝ እንዴት እንደምወጣው አላውቅም። በዛ ላይ ደግሞ ስትረስፉል አድርጎኛል ስራው። ከዛ ደግሞ ኪሳራው ደግሞ አለ። ከዛ ደግሞ የምፈልገው ደግሞ ይሄኛው ትምህርት ቤት ደግሞ እንዲቀጥል ደግሞ በጣም ትጓጓለሽ እና መምህራኖቹን ከሌላ ሀገር ከመጡ መምህራኖች ጋር መርጃ አድርጌ ትሬን አስደርጌ ነው ስራ የጀመሩት። ከዛ አንድ አዲስ ልጅ ደግሞ ነበር የተቀጠረና እሱ አይ ቲንክ እሁድ ነው ከቤት ወጥቼ ዝም ብዬ ነው ወክ አድርጌ ከ22 ወደ ውሃ ልማት ወክ እያደረኩኝ ሄድኩና እዛስ ልክ ስገባ የህንፃው እንትን አለ ሴኩሪቲ አለ። ሳራ አለኝ። አቤት ነው እቃ ተቀምጦልሻል አለኝ። እኔ የምን እቃ አልኩት። ፋይል ነው የተማሪ ፋይል የፔሮል ፋይል ምናምን ነው እና ተቀምጦልሻል አለኝ። ለምን አልኩት። አይ አሁን ያልኩሽኝ ልጅ አንጥቼ ገና ፍሬሽ ነው አሰልጥኛው ነው ገና ረዳት መምህር ነው ያልኩት
እና በቃ በጣም we are very close በጣም በቃ እንዴት እንደምወደው ልነግርሽ አልችልም አሁንም በቃ በህይወት የለም ስቲል ወደዋለሁ ለኔ ከዛ ተቀምጧል የምን ፋይል አልኩት እንዴ ተቀበልኩኝና የቅድሙ ጥበቃ ነው ሲመጣ ላቶ ከላይ ስጥ ብሎኝ ለካ ለፍርድ ቤት የሚሆን ለክስ የሚሆን የኔ ሰነድ ነው ወጥቶ የተቀመጠው የጌታን እንግዲህ ምህረት ከየት እንደሚጀምር ላስረዳሽ አት ሁሉ ጊዜ ሰው በጭንቅ ውስጥ ካልሆነ እግዚአብሔርን አያይም ብዬ ነው የማስበው እና ተቀበልኩና ማን የሰጠው ሰው አያቶ እንትና ላቶ እንትና ሰጠውልኝ ተቀበልኩ ገባውና ፋይሉ ያለቀስኩ እንዴት እንደዚህ ሆነብኛል እንዴት የማምነው ሰው እንዴት ኮትኩቼ ገና ማሳደገው ልጅ እንዴት እንደዚህ አድርገው ያደርገኛል አለቀስኩ አለቀስኩ ከዛ በኋላ ጠረጴዛ ላይ ነው ተደፎ የዚህ የተቀመጥኩበት ወንበር ራቁት ነው ታዶ ሰውነቴ ውስጥ ገብቷል መውጣት አልቻልኩም በጣም ዲፕሊ ፔን ነበረው ክህደት በጣም ነው የሚያመው ማንንም ወዳጁ አይክዳው በእውነት አይክዳው በተለይ ፌቨር ያደረግሽለት ሰው በተለይ ትረስት የምታደርጊው ሰው ሲክድሽ ይሄንን ፊሊንግ የሚያውቀው እንደ አይነት ሲቹዌሽን የገባ ሰው እንጂ ሌላ አውትሳይደር ሊያውቀው አይችልም በፍጹም እና ለፍርድ የሚዘጋጅ ሰው ወይ ደግሞ ለፍርድ አፉን የሚከፍት ሰው እግዚአብሔር ያንን ነገር ያቅምሰው እንደ በጎ መድኃኒት እኔ እንደሱ ነው የምለው አገባሽ ከዛ በጣም ፔን ነበር ከዛ በሬ ነው የተንኳኳው ዘንደርኩሽ ይሄ በሙሉ ረግረግ ነገር ሆኖብኛል ተነንሽ አውሬዎች ነገር መካከል ነው ያለው ግን ወንበሩ መውጣት ያቀተኛል በር ሲንኳኳ ማን ነው ከዛ በሩ ለከበር ድምጽ ተከፍቶ ሲገባ በቃ ይሄ አንቺ ብርሃን ምናልባት 1000 እጥፍ ይሆናል አይኔ ላይ የበራብኝ ከዛ እጁን የሰጠኝ ከብርክ አደረገኝ ከተቀመጡ ከዛ እኔ ህይወት መንገድ የምትለውን ቃል ሰጠኝ ከዛ ረጅምና በዚህ ጨለማ በዚህ በመሐከሉ ጋር ጨረጅም ብርሃን መንገድ አሳየኝና ከዚህ እንዳትወጫለኝ አይዞሽ ዛሬ እግዚአብሔርን የምናመሰግንበት ቀን ነው እንኳን ጌታ ረዳሽ እንኳን ጌታ ራሱን ገለጠልሽ እግዚአብሔር እንደዚህ ማንንም ሊያገኛቸው የማይችል ሩቅ ሰዎችን ይገርመኛል ሁሉ ጊዜ በእንደዚህ አይነት መንገድ ይገናኛቸዋልና እንኳን ጌታ አገኘሽ ዛሬ እንኳን እህታችን ሆንሽ አይዞሽ ከዛ ከጎረቤቴ ነበረችና በጣም ሰውነቴ ሼክ ያደርጋል በጣም ኤሌክትሪክ ማግኔት እንደሚያገኝሽ ያድኩኝና ምህረት አልኩት እንደዚህ ይታያል እንዴ አልኳት ማለት አለች አይ እንዴ አባለች እሷ ምትሆነውን አጣች በቃ እንደዚህ የሌላ ሰው ምስክርነት ትነግረኛለች በቃ የምትይዘውን የምትጨብጠውን አጣች እሷ ክርስቲያን ናት በቃ የምትይዘውን የምትጨብጠውን አጣች ከዛ ቃሉን አወጣ ነበረች እንዲህ እኮ ነው ያለሽ እንዲህ እኮ ከዛ በፊት አንቺ ምንም መጽሐፍ ተሰምቶሽ ማታውቂ ከዛ ነበበችልኝና ቃሉን ሰጠች ከዛ እንዲህ አንድ ሙስሊም ልጅ ነበረ እንዲህ ጌታ እንደዚህ ያየ እንዲህ በቃ ከሱ ጋር አገናኝሻል እንደዚህ ባለ ሱቅ ነው ምናምን አለች ከዛ እኔ እንደዛው ሼክ እያደረኩኝ የሰውነቴ ይንቀጠቀጣል እየተንቀጠቀጥኩ ከዛ አንድ ጓደኛ ያደወልኩላትና እሷ ከዚህ ቀደም እዚህ ከማን ነው ይጎት መጣለች እና ከሷ ጋር ደግሞ የትሄድ ነበረ ካቶሊክ መድኃኒዓለም ተወስደኝ ነበር ሄዳ እንዴት አረጋለች ጠበሉ ምናምን አርጋ ምናምን እና በጣም ትጸልያለች እና ከዛ ነገርኳት እንዴ ይቻላል እንዴ ስላት እሱ እኮ ለኃጢአተኞች የመጣው ልጅ መሆኑ ነገር ግራ ሲገባኝ ወደ ቤቴ መጣሁ ቤቴ ስመጣ ሼክ በቃ መቀመጥበት ቦታ በሙሉ ሼክ ያደርጋል የሆነ ግን የሆነ የማዕዛ የሆነ ሽታ ሸቶኛል የሆነ የዛኔ እንደ ዕጣን ነገርና ያንን ዕጣን በቃና አልጠፋም ካፍንጫዬ ላይ ናት ሼክ ቤቴ ገባሁ
ለማላውራው ለማልንገረው። ከዛ አንድ ልጅ ፀጉሬን የሚሰራ ልጅ ነበረና እንዲህ እኮ ፈልጌ እንዲህ ነገር አየሁ ፈልጌ የፈለኩት ደግሜ ማየት የሚቻል መሰለኝ። ደግሜ ማየት ፈልጋለሁ እና አሁንም አለቅሳለሁ። በቃ ለምን ደግሞ እንዲመጣ ደግሞ መጥቶ ደግሞ የሆነ ነገር እንዲለኝ። ከዛ ይሄ ያነበርኩበት ጭንቀት ምናምን ሁሉ ነገር ሄደ ኤቭሪቲንግ። እና እንደውም አይ ሪሜምበር የውሃ የሆነች በተወሰነ ሴንቲሜትር ውስጥ እንደ ሊኪድ ነገር አለ ጡትሽ ላይ ተብዬ የሆነ ሆስፒታል ለሱ ሪፈር ነበረኝ። ኤቭሪቲንግ ለካ እኔ ድኛለሁ ሳላውቅ። ከዛ ለራሴ እየገረመኝ ማለት ነው ነገሩ ናፈቀኝ። ድጋሚ ድምፁ ናፈቀኝ፣ ያኛው ያሸተኩት ናፈቀኝ። በኋላ ላይ ተነስቼ ለልጁ ለዚህ ፀጉሬ ለሚሰራ ስለሆነ ነይ በቃ እንሂድና አለኝ። የሆነ ገዳም እንሂድና ከዛ እዛ የሚናገር ነገር የምትናገር እንትን አለች አላልኩትኛ። እሺ ሄድኩ ምናምን ሳየው የለም፣ እዛ ቦታ ላይ የለም፣ በቃ ምንም ነገር የለም። እንግዲህ በዳገት ነው እንግዲህ ተንጠላጥለን የወጣ ነው። ከዛ ወረድኩ የመጣውና ሌሊት ላይ ማታ በቃ መሸብኝ። ስወርድ ኦልሞስት ጨልሟል እና ድንች የጫነ መኪና አገኘሁ። ወደ አዲስ አበባ ወሰዱኝ አልኳቸው። ከዛ ወደ አዲስ አበባ አመጡኝ፣ ቤቴ ገባሁ። ከዛ ከዚህ በኋላ አልኩ ማንንም ሰው እንዲነግረኝ አልፈልግም፣ በቃ መጽሐፍ ቅዱስ ማንበብ አለብኝ። የመጽሐፍ ቅዱስ ማንበብ እና ኦፕን 2020 ደግሞ የቁንጅና ውድድር ያዘጋጃል። ያንን ኮንትራት ወስጃለሁ ከጓደኛዬ ጋርና በየአገሩ እንዞራለን። ከዛ አንድ ወንድም እቺ ጓደኛዬ የምትሄድበት አገልጋይ ጥሪያት አላት፣ ጓደኛሽ ዛሬ ከሞት ማምለጥ አለባት አላት። እና እንደዚህ እኮ ያልኩሽኝ እኮ ነይ ይልሻል፣ እንደዚህ ሊጸልይልሽ ፈልጎ ምናምን አለች። እኔ ነብይ አላውቅም ምን አላውቅም። እኔ አሁን ትግል ያዝኩትኝ ከቃሉ ጋር ነው ማለት ድጋሚ እዛ ውስጥ እንደገና እንዲመጣ የኔ ደግሞ የመምጣት ጉዳይ ነው። ደግሞ ገባሽ ኮንፈርሜሽን ነው እሱ ነበር የያዘኝና ከዛ ያ ወንድም ቃጭነን ነበርና ተመልሼ ሄድኩ። ሄጄ ተጸለየልኝ። እንደዚህ ጥቁር ውሃ ትንሽ ያደጋ ይደርሳል፣ ግን ትሞት አመልጣላችሁ እግዚአብሔር ያስመልጣል ምናምን አለኝና በዛ የተባለውን ማድረግ አልቀረም። ትንሽ አደጋ አጋጠመን። ከዛ በኋላ እንደገና ሄድን። በእያንዳንዱ መንገዴ ላይ እዛ ወንድም ጋር ስደርስ ያ ወንድም ኮንፈርም አደረገልኝ። ማለት ልክ ሲያየኝ እንደዚህ ብሎ ጸልዮ እንዴት እንደዚህ ይመጣል ሰው እንዲህ አለና እንዲህ አለ። ከዛ 2 ወር ከ16 ቀን በማህፀንሽ ሴት ልጅ አለች አለኝ ሲለኝ ደግሞ ሳኩኝ። ምክንያቱም እንደ ፔሪድ አይነት ደም እያየሁ እንዴ ኧረ አይደለም እንደዚህ ነው በቃ ብዬ ስከራከረው እንግዲህ አንቺን ታውቂያለሽ እኔ እግዚአብሔር የነገረኝ ነው አለኝና ከዛ ነይ አለኝና በቆምኩበት እነሱ ተንበርክከዋል እኮ ቤቱ ድስስ ያለ ነገር ነው መገናኛ ጋር ነው እና እኔ ለመንበርከክ እና ልብሴን ለማቆሸሽ ሬዲ አልነበርኩም። አላውቅም ስለመንበርከክ ስለምናምን ማለት እዛ ላይ ሄደሽ ሰሌን ላይ ድፍት ብለሽ ምና ይጸልያሉ እነሱ። አልኩኝና በቃ አይደለም እንዴት ነው የምንታበየው ማቃ ሰዎች ስንባል ጌታ ይስበረን፣ ሌላ ሰው አይስበረን። እንዲህ ብዬ ፍጥጥ ብዬ ነው እሱ ሲናገር እንደዚህም አልልም። በቃ እንደዚህ ብዬ ነው የማየው፣ ምክንያቱም የሚናገረው መልእክት ነው። በኋላ ላይ የሆነ ነገር ሲነግረኝ በልጅነት የሄድኩበት ስፍራ ስለነበረ ስለዛ ስፍራ ስለሰውየው ስለምናምን ነገር ሲነግረኝ ቅረብ አልኩ። ያ ሁሉ ትዕቢቴ ጠፋ። ወደኩኝ መሬት ላይ። ከዛ አለቀስኩኝ ምናምን። ከዛ ጓጓሁኝ ለመታየት። እዛ ይቀጥለው የነበረኝ አክሽን ምንድነው እሱ ላይ ለመማር እንደዚህ እንደሱ ለመሆን ነው የፈለኩት። አሁን ደግሞ እንደሱ ሞድ ማለት በቃ እንደሱ ለመሆን እንግዲህ በጣም ጄኑዊን እግዚአብሔርን የሚፈራ በጣም የሚገርም ነብይ ነው። እንደመላሽ ይባላል።
ማለት በቃ እንዴት ልበልሽ ሰኞና ማክሰኞ መካከል እንኳን ስንጥር ብትኖር እሱን ሁላ ነው በቃ ጌታ የሚገልጥለት እና እስካሁን ድረስም ያገለግለኛል። በእግዚአብሔር ቃልም በደንብ አድርጎ ያጸናኝ ወንድም ቢኖር ያለማቋረጥ መጽሐፍ ቅዱስ አስተማረኝ። እየሄድኩኝ ኤቭሪዴይ መጽሐፍ ቅዱስ መማር ጀመርኩ እሱ ጋር እና በደንብ አድርጎ ሼፕ አድርጎኛል። ጋዝላይት የምናያቸው ልጆች እዚህ ይመጣሉ። የሆነ ቦታ የምናያቸው ልጆች ቸርች አያቸዋለሁ እና እንደዚህም ይቻላል እንዲህ አይነት ነገር ሆነብኝ። ጥያቄ ሆነብኝ። አገላለጹ በጣም ይገርማል። አባባሌ ገብቶሻል? ልፈርድባቸው ፈልጌ አይደለም። ምናልባት ያልበሰሉ ክርስቲያኖች ሊሆኑ ይችላሉ በወቅቱ ያየኋቸው። ግን እንዴ እላለሁ ማለት ጥይፍ እላለሁ። እዛም እዚህም አልሄድም በቃ አልኩ። ከባሌድስ ብዬ ተውኩት ማለት ነው። ከዛ ዝም ብዬ መጽሐፍ ቅዱስ እያጠናሁ ከዛ አንድ ጊዜ ጓደኛዬ በቃ በጣም ኢንሲስት አደረገችኝ እና መጣችኝ። ከዛ ጌታ ነው የምትቀበሉ ሲባል እዛ እኮ ተቀብያለሁ እዛው እዚህም ተነስቼ ጌታ ተቀበልኩና ከዛ ደህንነት ተምሬ ተጠመቅኩኝ። የተጠመቅኩት ግን በኋላ ከወለድኩ በኋላ ከቆይታ በኋላ ነው እና ሄደሽ ቼክ አደረግሽ? ሄጄ ቼክ አደረኩኝ። ልክ 2 ወር ከ17 ቀን ሆነ። በማግስቱ ሄደሽ ቼክ አደረግሽ? ያውም ካደረሰብን ችግር በኋላ ነው ሄድኩት እና አንዳንድ ጊዜ እግዚአብሔርን ለማወቅ በጥቂቱ ማመን አይደል፣ በጥቂቱ መታዘዝ ከምን ውስጥ እንደወሰደኝ ስለማውቀው እኔ መደራደር ምናምን እኔ ቁማሩን አልችልበትም፣ አሁንም አልችልበትም። ማለት ኦፍኮርስ ዝቅ ማለት ከፍ ማለት አለ። ኦፍኮርስ አንዳንድ ጊዜ ያለመጸለይ ይኖራል፣ አንዳንድ ጊዜ የሆነ ነገር ይኖራል። ግን ጌታ ማለት እርቃኑ ነው የተሰቀለልህ ማለት ለኔ ስፔሻሊ ለኔ እርቃኑን የተሰቀለልኝን ክርስቶስ መደበቅ መሸሸግ አልችልም። በቃ አልችልም። እሱ አላፈረም ሲሰቀል፣ አላፈረም ሲወጠር፣ አላፈረም። የሾህ አክሊል ባለስልጣን እኮ ነው። ኖ ብሎ መወርወር ይችላል አይደል? ግን ሁሉን የሆነልኝን ጌታን የሚሸሽግ ነገር የለኝም። በቃ አንቺም ቅሪብኝ፣ ገንዘብሽም ይቅርብኝ፣ ሁሉ ነገር ይቅርብኝ ማለት ለሞትና ለነፍስ ይማር ብቻ ነው እንዴ እግዚአብሔር የሚጠራው? እና እግዚአብሔር አጽና። ሰው ሲሞት በጣም ስትታመሚ እግዚአብሔር ይማረ። ዶክተር መማር ስለማይችል እዛና እዛ ብቻ ነው እግዚአብሔር የሚጠራው። ሌላው እየተሸፈነ አምላክ ነው የሚለው ሰው ብዙ ጊዜ። እኔ አልለው። እኔ ጌታዬ ነው ምንደራደርበት አይደለም፣ ማደራደሪያ ነጥባችንም አይደለም። ምናምንቴ የሆነንን ሰዎች አንስቶ ስላከበረን ሰው ስላደረገን ዛሬ እሱ ላይ የሚጠግብ ስብዕና ቢኖረኝ እኔ አሳፋሪ ነው። ይገርም ነው። ብዙ ጊዜ ሰዎች ስንባል አንድ ሰው ምን አለ ስታራችንን ነው እንጂ ስካራችንን አናሳይም ማለት። ስለዚህ ሰዎች ስታራችንን ብቻ ያዩና እግዚአብሔር ከነሱ ይልቅ አንቺን እንደሚወድሽ፣ እግዚአብሔር እነሱን እንደማይወዳቸው እንደማይፈልጋቸው የሚሰማቸው ሰዎች አሉ። ኦፍኮርስ ስኬታችን ነው አደባባይ ላይ ያለው፣ ጠባሳችን ጓዳችን ነው ያለው። ግን በእንደዚህ አይነት ፕሮግራሞች ደግሞ አንድ የምፈልገው ነገር እግዚአብሔር የሁሉም አምላክ እንደሆነ፣ እግዚአብሔር ሁሉን እንደሚወድ፣ ሁላችንም ስታርም ስካርም እንዳለን ሰዎች ቢያውቁ ስካር ብቻ እውነት ቢያውቁ ስካር ብቻ ልጅ በጣም ብዙ ነው ያለብን። ግን ምንድነው ስካርን የሚሰጥሽ ሰው ነው፣ ሌላ አይደለም። እውነት ነው። ምድር፣ ድንጋዩ፣ ተራራው፣ ውሃው አይደለም። ግዑዙ አይደለም። አክቲቭ ፐርሰን ነው እንደዚህ አይነት ሟጭሮሽ የሚያልፈው ገሎሽ የሚሄደው። ገባሽ? ቅድም እንዳልኩሽ ያልተበደለ ሰው ያልተካደ ሰው አሁን እኔ ብዙ በደል ስላየሁኝ ተረስቼ እኮ ሴቷን እኮ የምናገርበት ማበረታታበት ምክንያት እኮ የኛ ልብ ስለሆነና እንክትክት ብለን ስለምንቀመጥ ስለዚህ እንዳትቀመጪ፣ አሁንም እግዚአብሔር አለ፣ አሁንም ከፊትሽ ይወጣል፣ አሁንም ይቀድማል፣ አሁንም ጠብቂው። ገባሽ? አሁንም ተነሺ። ምክንያቱም በደልን ያላየ ሰው ስለሚያጽናናሽ ምናልባት ካነበበው ነው። መገነጣጠል፣ መበጣጠስ፣ መቀቀል፣ መታሸት ልዩነት በጣም አለ። እኔ በእኔ የደረሰ ጌታ ባይኖረኝ ኖሮ
ሰው ግን ያለ ጌታ እንዴት እንደሚኖር ይደንቀኛል ማለት በቃ በጣም ማለት እኔ እንጃ ኑሮ ሰው ከኖረ ከጌታ ጋር ይኖር ከሞተም ከጌታ ጋር ይኖር ናፋችንን ስንከፍት ክርስቶስ ከሌለበት ባንከፍት አንቺን አቢዩዝ ለማድረግ አንቺን ለመጉዳት ባልናገር ወንድሜን ለመጉዳት ባልናገር እና ክርስቶስ ላይ ባልሸቀጥ ማለት የሆነ እድል የመናገር እድል ስለሰጠኝ ተናግሬ አንቺን ባልወጋ እሱን ባልወጋ ከሁሉ እሱን ባናሰድብ አሁን የፈረንጆች አዲስ ዓመት ነው አይደል ዓመታት ይመጣሉ ሁሉ ጊዜ መተው አይተናቸው ሄደው አይተናል ዓመቱ አይደለም ለኛ የሚያቀድልን እኛንን ዓመቱ ላይ ማቀድ ያለብን እኛንን አንድ ብሎ ቀን ሲሰጠን አንድ በንጽህና ከክርስቶስ ጋር የምንኖርበት ቀን ተሰጠን አንድ ዓመት ከጌታ ጋር ጌታን ደስ አሰኝተን የምንኖርበት ቀን ተሰጠን ብለን ራሳችንን ነው መቀየር ያለብን በዚህ ክርስቶስ ላይ ደግሞ መጥገብ ከባድ መታበይ ከባድ እና ባንቺ ላይ ከታበይኩ በጌታ ላይ ታበይኩ ማለት ባንቺ ላይ አንደበት አለኝ ብዬ ከተናገርኩኝ ልክ አይደለም ያ ማለት ግን አትገስጽ ማለት አይደለም ልክ አይደለሽም ይሄ ነገር ጥሩ አይደለም ትውልድ ያሳዝናል ይሄ ነው ማለት አይደለም ግን ሆን ብዬ አንቺን ለመጉዳት ሆን ብዬ ወንድሜን ለመጉዳት መሆን የለበት ምክንያቱም አንደበት የሆነ ቀን ይቆለፋል ፊት ይጣመማል ምላሱ ከማውራት የማይችልበት ቀን አለ መቼ ምን ሰዓት አናውቀው ስለዚህ አንደበትን የሚገታ አይደል እውነት ነው መቼስ አደባባይ ላይ ወተን ስንመሰክር ብዙ ጊዜ አይሻለሁኝ አንቺም እግዚአብሔር ያሳልፋል እግዚአብሔር ያሻግራል አይዟችሁ በርቱ እያልሽ በተለይም እህቶችሽን ስታጽናኝ በጣም ብዙ ጊዜ ያለሁኝ ብዙ ጊዜ ወተን ስንመሰክር እግዚአብሔር ያደረገልንን እንጂ ሰው ያደረገብንን አንናገር በዚህ ምክንያት ግን ሰዎች እኛ ምንም እንዳልደረሰልን ይቆጥራሉና እኔ ጌታ ያደረገልኝን ነገር ጌታ በህይወቴ ያመጣውን ለውጥ እንዴት እንደቀየረኝ እንዴት እንደሰራኝ እግዚአብሔር በፊቱ እንዴት እንዳጸናኝ ስናገር አስታውሳለሁ አንዲት እህት ደወለችልኝና ቲጂ ያንቺ አምላክ ግን የኔ አምላክ አይደለም ኢየሱስ ጌታ እንዴት ልቤ በቃ እንደደም ማለት ነገር አልችልም አንዳንድ ጊዜ እግዚአብሔር ያሳለፈንንም ማውራት ለካ እነዚህ ሰዎች እኔም አልፋለሁ እንዲሉ ያደርጋል ሁሉ ጊዜ ተሻግረን የደረስንበትን ብቻ ስንናገር በምን እንደተሻገረን ስለማንናገር ከየት እንደተሻገረን ስለማንናገር ራሳቸውን ሪሌት ማድረግ ከዛ ጋር ሰዎች ይቸግራቸዋልና ያደላል ወይንም ማለት የኔ አምላክና ያንቺ አምላክ አንድ አይነት ነው የኔ አምላክ ያንቺ ኢየሱስ የኔ ኢየሱስ አይደለም ወይንስ ያደላል ያለችኝና ሳሪ ዛሬ እዚህ ቦታ ላይ ቆመሽ ስትታይ እንደዚህ ተጽኖ ፈጣሪ ሆነሽ ስኬታማ ሆነሽ ብዙዎችን የምታነቃቂ በቃ ፎሎ የሚያደርጉሽ ሆነሽ ስትታይ በምን ነገር ያለፍሻት ወይ በእሳቱ ውስጥ አልፈና አላቃጠለን እውነት ነው በምንም ነገር ያለፍሻት መስይምና ሰዎች ግን ያንን ቢያውቁ እንደው በጥቂቱ እንደው ሁላስ ብሰሽ ላስከፋሽ አይደለም ምን ያልፋል እንዲሉ ያህል ምን ያልፋል እንዲሉ አንዳንድ ጊዜ መጽሐፍ ለመጽሐፍ ብዙ ጊዜ አስብና ከዛ የኔን ኤክስፒሪየንስ ከዛ ግን የሶሳይቲያችን አስተሳሰብ ራቆትሽን ቢያገኝሽ ሰው ምን አድርጎ ሊደበድብሽ እንደሚችል ሳስበው ከባድ ግን ክርስቲያን ሁሉ ፈተና አለበት ሁሉ የሚያልፍበት ሁሉ ሰዓት አለው መጠኑ ይለያይ እንጂ አካሄዱ ይለያይ እንጂ ብዙም አይነጋም ይመስሉ ልጆች አይነጋም እንዴ ብዬ ደጅ ቆሜ አይቻለሁ በጣም ነው መጸልያው
ከጸሎት ህይወቴ የሚያሰናክለኝ ነገር አልወድም። ግን ሰው በጸለየ ቁጥር ነው እንደ መከራ የሚበዛበት ብዬ በቃ አልጸልይም፣ በቃ አልጾምም። እንትና እየበሉ እየጠጡ እንደልባቸው እየኖሩ ምን ሆኑ? ምን አጋጠማቸው? እንደዚህ እያደረጉ ምን ሆኑ ብዬ ከእግዚአብሔር ጋር ተነጋግሬ አውቃለሁ። የሚገርምሽ ልጆች ያውቃሉ፣ ጥቂት ሰራተኞች፣ ጌታን የሚፈሩ ሰራተኞች ያውቃሉ። የሆነ መከራ ውስጥ የሆነ ነገር ውስጥ እያለፍኩ ነው ወጥቼ ያንን መልእክት የምናገረው እንጂ ያልተፈተነ ህይወት አይደለም ወጥቼ የምናገረው። ሁሌ የሚገጥመኝ ነገር ክህደት ነው። እኔ አይ ቲንክ በጣም የሚያመኝ እሱ ፓርት ስለሆነ ጌታን በዛ መንገድ ሰብሮ ሊሰራኝ ስለፈለገ ይሆናል ማስበው እንደዛ ነው። ይሁዳ ጌታ ኢየሱስን ከካደ በኋላ ሄዶ እኮ መልሷል፣ ተጸጽቷል፣ ራሱን እስኪያጠፋ ድረስ ደርሷል። በዚህ መንገድ አይተሽው ይሁዳ ከፍተኛ ጥፋት እንዳጠፋ ተሰምቶት በቃ አልፈልግም እናንተ ናችሁ ያሳታችሁ ብሎ ራሱን አጥፍቷል። ማን ነው ዛሬ በክርስቶስ ላይ እንደ ልቡ ኖሮ ደርቡ ፋኖ እንደ ልቡ ተመላልሶ እንኳን ራሱን ሊያጠፋ የጸጸት እንኳን አካሄድ የለውም። በድለው ሲያበቁ ትንሽ አይጸጸቱ። ራሴን ከጌታ ጋር እያማጠንኩት አይደለም። በሁላችንም ህይወት ውስጥ ብዙ በደል አይነቶች አስተናግደናል። መለስ ብለሽ ደግሞ ስታይ የይሁዳ እናት እንዴት ትታመም፣ እንዴት ትዘን፣ እንዴት ሶሳይቲ ገፍትራት፣ እንዴት ብላ ቀና ብላ ትሄድ። ራት ሊበላ ከአምላኩ ጋር የሄደ አምላኩን አሳልፎ ሰጠ። ከዛ እንደገና መሞቱ ራሱን መስቀሉን ስትሰማ ጌታዋን መካዱን ስትሰማ እንዴት ትዘን። ሀዘን ለየመጠኑ ሁሉ አለ። ሁሉ እየተረጎመ የሚያዝንበት ሀዘን አለ። ምናልባት የኔ ህይወት ምስክርነት ከጠቀመ ለአንዲት ሴት ቀና ማረግ ከቻለ ይሄ ቀን ያልፋል። ቀን ያልፍና ደግሞ ይሳቃል። መሳቅ የጓጓበት ጊዜ ነበር። ክፉ ጓደኛ ይላል አይደል? ክፉ ባልንጀራ መልካሙን አመል ያስታል ይላል። በጣም በክፉ ባልንጀራ ሰዎች ሲያዙብሽ አውትፑቱን የምታውቂው አንቺ ህይወት ላይ ሲወረወር ጌታን የሚያውቁ ሰዎች ሆነው ባካርገው ደልባቸው ሆነው ከዛ እንደዚህ ያልነበረ እንደ ይሄ ሰውዬ በጌታ አልነበር፣ ይሄ ሰውዬ ቃል ያስተምራል፣ ይሄ ሰውዬ እንዲህ ያልነበር፣ እቺ ሴት እንዲያ ብለሽ መተው አርድ አድርጎሽ በተኛሽበት ሲሄዱ አሳራጁ ያኛው እኮ ወዳጁ ሊሆን ይችላል። አርዶሽ እስከሚሄድ ግን ይሄ ሰው አይነት ትጂ እኔ ያለፍኩበትን ሌላ ሰው ቢያልፍ ኖሮ እላለሁ። አንዳንዴ ምናልባት ነፍሱን ከማጥፋት ወደኋላ ይመለስ አይመስልም። ግን በዛ ውስጥ ደግሞ ብርቱ ጠንካራ ያልፋል እንድል አንድ ጊዜ ትዝ ይለኛል ጓደኛዬ ጋር ሄጄ ቴክሳስ ነይ አልኳት። ነይ ዛሬ እሷ ለኔ ያዝና ጠብቀኛለች። ነይ እስቲ አልቅሽ አልኳት። እኔ ጨርሻለሁ። አልቅሽ ላላቅስሽ አልኳት። ለኔ ያዝና በጌታ ናት። በጣም አለቀሰች። ከዛ ወጣልሽ አልኳት። አብሬያት አለቀስኩና እኔ ጨርሻለሁ። ስለዚህ መዝሙር ልሰራ ነው አልኳት።
ማለት ዛሬ ስትለኝ የእንደገና አምላክ የሚለው መዝሙር ሌሊቱን አላስተኛኝ። እሱን ልሰራ ነው አልኩትና ያንን መዝሙር የዛን ቀን ስሰራ በዙሪያ የነበሩ ሰዎች በሙሉ እንዴት አሉ እንደዚህ ብለሽ እንዲህ ብለሽ ዘመርሽ አንቺ ያሉ። የአይኔ ጠብታ እንባ አጣ፣ ደረቀ። ክፉ ባልንጀራ ክፉ ነው። መሴሰን መጠጣት ምናምን ያለበት ወዳጅ ከወዳጅ ልትቆጥሪው አይገባም። ሰው ሁሉ ነቅቶ መጠበቅ አለበት ራሱን ብዬ አስባለሁ። የሆነ ነገር ውስጥ ከተዘፈቀ በኋላ ለመውጣት ዋጋ ያስከፍለዋል። በነዛ ሰዎች ምክንያት ደግሞ አንቺ ዋጋ ትከፍያለሽ። እሱ ብቻ አይደለም፣ ንግድ ላይ ራሱ ስትመጪ ብዙ የማጭበርበር ቴክኒክና ታክቲክ ያላቸው ሰዎች ልትቀጥሪ ትችላለሽ። ምናልባት ለአንቺ እኮ እግርሽን ያጥሙሻል፣ ገንፎ ሊሰሩልሽ ይችላሉ። አማረኝ ሳቲ አምሮሻል ብለው ከአንቺ በላይ አንቺን ሆኖ የሚኖሩልሽ ሰው ሊኖረው ይችላሉ። ግን እስከ መጨረሻው እርድ ድረስ አታውቂያቸው እና በጣም ይገርመኛል የሰው የጭካኔ ጥግ፣ የክፋት ጥግ፣ የኳልኩሌሽን ጥግ፣ የውሸት ጥግ፣ ብዙ ጥጎች አሉት። የአንቺ ትርፍ 10 ሳንቲም ሆኖ ከትርፍሽ ላይ አንቺም ሳትጠቀሚ 30 ሳንቲም አድርጎ የሚወስድብሽ እንዲህ አይነት ምኞት ካለው ሰው ጋር ነው የምንሰራው። ከዛ የኔ ነው ብሎ ክሌም ያደርጋል። ያንቺም ተበልቶ ትርፍሽም ተበልቶ እንደገና ዋናሽንም በልቶ እንደገና ይቀረኛል። በእንደዚህ አይነት ዓለም ያለ ነው። ስለዚህ ትይዬ ነጋዴ መሆን በራሱ ከባድ ቻሌንጅ ነው። እናት መሆን ቻሌንጅ ነው። ሚስት መሆን ቻሌንጅ ነው። ይሄን ሁሉ ቻሌንጅ እያንዳንዳችን በጌታ ጸጋ ስላለፍ ነው እንጂ ሌላ አይደለም። ችግሩ ልዩ ልዩ ሊሆን ይችላል። አንዳንዱ ፋይናንሻል ሊሆን ይችላል። አንዳንዱ አሁን እንዳልሽው ከሰዎች ጋር ባለ ግንኙነት ሊሆን ይችላል። አንዳንዱ የጤና ሊሆን ይችላል። ግን ከዛው የተለየ ነገር እንደደረሰባቸው አትቁጠሩ ይላል። በዓለም ያሉት ወንድሞቻችሁ እንኳን ብድራት የሌላቸው ነገ ጌታ እንደዚህ ያደርግልኛል፣ ጌታ አክሊል ይሰጠኛል የማይሉ በዓለም ያሉ ወንድሞቻችሁ እንኳን እንደዚህ አይነት ነገር እንደሚያልፉ እወቁ። ልዩ ልዩ ነው እንጂ ሁላችንም የምናልፍበት ነገር አለ። ለዚህ ነው አትሊስት ሴት ስንሆን ቁስል ይገባናል። የቆሰለችን ሴት ቁስል ይገባናል፣ ህመሟ ይገባናል፣ ችግሯ ይገባናል። እናት ስትሆን ነጋዴ ስትሆን መክሰር አለ፣ ማጣት አለ፣ ሱቋን መዝጋት አለ፣ የቤት ኪራይ የመክፈል የመቸገር አለ፣ የልጆች ትምህርት ቤት ብዙ ውጣ ውረድ ውስጥ ሆና እንደዛም ሆና ተቋቁማ ምትኖራለች። ያችን ሴት እኔ የቀመስኩት ካላበረታተዋት እየሄድኩኝ በጩቤ በወጋት አንቺ እንዲህ ስለሆንሽ ነው፣ አንቺ እንዲህ ስለሆንሽ ነው እያልኩኝ ዛሬ ብዝትባት የኔ ነገን ማን ያውቃል? ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። ለምን መሰለሽ? በሰነዘርሽው ስንዘራ እጥፍ ነው የሚመጣው ወዳጅ፣ እጥፍ ነው። ዘር ጎንበስ ጎንበስ ነው አይደል? በተን በተን አድርገሽ ትያለሽ። ስታጭ ታጎነብሻሽ። እንኳን አንቺ የዘንድሮ ሮቦት እንኳን ጎንበስ ብሎ ነው የሚያጭደው። እውነቴን ነው። አንዳንዴ በጣም የሚገርመኝ ነገር እኔና አንቺ መካከል የሆነ ቅሬታ ተፈጠረ አይደል? ቅሬታዬን ልነግርሽ እችላለሁ እንደመጠኑ። በዚህ ጉዳይ ቅር አሰኝተሽኛል፣ ልክ አይደለም ቲጂ፣ ለምን እንደዚህ ያደረግሽ ልልሽ እችላለሁ እንደ ሴት እንደ ጓደኛ። ግን ኦቨር ስትሄጂ አንቺ ውስጥ ያለው ስፒሪት ከባድ ነው ማለት ነው። ስለዚህ ያንን ስፒሪት ለምንድን ነው መጥቼ የምጋፋው? አንቺንም ስፒሪትሽንም እዛው ትቼ እኔ መንገዴ ማዞር ነው። አሁን እየተጋፈጥን የተቸገርነው፣ እየተላጋን የተቸገርነው። በዚህ በአሁኑ ባለውበት እድሜ እንደሱ አላደርግም። በፊት የሀረር ልጅ ነኝ። ፊት ለፊት እንደዚህ እንድትስተካከልልኝ የምፈልገው መንገድ ልክ እንዳልሆነ ገባኝ። በቃ እንዲህ አይደለም። በቃ አንቺ መርጠሻል። ሰው መለወጥ ካልፈለገ አይለወጥ። በቃ መርጠሻል። ከዚህ በኋላ ፋይል ዘግቻለሁ፣ ዶሜንሽን ማይኔም ብዬ እሄዳለሁ። ሰው መበደል የሚወዱ ሰዎች ማኒፕሌተር ናቸው። ማኒፕሌት ያደርጋሉ።
ቲጂ እዚህ ጋር አለች። የድሮ ቲጂ የድሮ ህይወቷ አለ። አሁን በጌታ ናት፣ አዲስ ናት ቲጂ አይደል? ከዛ ይመጡና ቲጂን እዚህኛው ውስጥ ናት ገና እዚህ ጋር መድኃኒትሽን አልተቀበሉም። እዚህ ነው የሚፈተፍቱ ያሉት። ገባሽ? ስለዚህ ቲጂን ለማያውቃት ሰው መጥተው የዚህኛውን ቲጂ ማንነት እዚህ ጋር አምጥተው ያወራሉ። ስለዚህ ምን ነው እንዴ እንደዚህ ነው እንዴ የሚል ሰው ይበዛል። እንደዚህ አይነት ማኒፕሌተር ሰዎች ምንድናቸው? በሽታ አለባቸው። ስለዚህ ከነበሽታቸው መለየት ነው ያለብሽ። ዞር ማለት ነው ያለብሽ። የገባኝ ነገር እሱ ነው ዛሬ ላይ። ድሮ ሄጄ ይጋፈጥ ነበር። ለምን እንደዚህ ያረ ልጅ ደግሞ መጥፎ ነው እንዴ ነው እንደዛ። አሁን የለም ኢነርጂሽ የለማ። ገባሽ? ኦቨር ሄዷል፣ ኦቨር ዶዝ ሆኗል። ገባሽ? ስለዚህ ምንድነው የሚያስፈልግሽ? ምህረት ማድረግ። የዛን ሰው ስም እየጠራሽ ጌታ ሆይ ማረው፣ እኔን እንደማርከኝ፣ እኔን እንዳጠብከኝ እጠበው እያልሽ ስትጸልይለት ለዛ ሰው አንቺ ከውስጥሽ ይወጣና በሰላም ትኖሪያለሽ። ከባዱ ነገር ሴት ላይ ሴት ስትጨክን ቁንጥጥ ነው የምታረግሽ ገብታ ከነ ትዝታው ማለት ትዝ እንዲልሽ ላይ ያደረገች ገባሻ? እና we have to stand አንድ ላይ መቆም አለብን። እኔ ቲጂ ለምትጽፊው ነገር የምታቀርቢያቸው እንግዶች በጣም ይገርሙኛል፣ ደስ ይሉኛል። ፖዚቲቭሊ ኮሜንት መጻፍ ስፈልግ እጽፋለሁ ጊዜ ካለኝ። ከሌለኝ አንቺን ለመቃወም ፕላን አድርጌ ሌላ አካውንት ከፍቼ ምናምን ይሄ ኢቪል ካልሆነ ምን ሊሆን ይችላል? ሰው በጤናማ አእምሮ በእግዚአብሔራዊ ስርዓት ከኖረ ጤነኛ ነው ሊሆን የሚችለው፣ ሌላ ሊሆን አይችልም። ስለዚህ ጩባዋን እየነቀልኩኝ ቁስሏን እየደፈንኩኝ ብረዳት ይሻላል እንጂ እህቴ ይዣት እንደገና የተበደለችውን ሰሌላ በደል ማድረግ ተገቢ ነው ብዬ አላስብም። እኔ ለዚህ ነው እኔ እንደተበደልኩት እኔ እንደተመታሁት ማንም ሰው አይመታ፣ ማንም ላይ አይድረስ። እውነት ነው። እግዚአብሔርም እንደዛ እንድናስብ ነው የሚፈልገው ብዬ አምናለሁኝ። እንደውም አንድ መልእክት ልንገርሽ በዚህ አጋጣሚ። አንድ ወንድም የሆነ ምን አለኝ፣ ቅርብ ጊዜ ነው የሚያገለግለኝ ወንድም፣ አብረን ነው የምንጸልየው። እኔ ሮብ ከቤቴ አልወጣም ቀኔ ነው እና ሮብ ሳይሆን በፊት ማክሰኞ ዕለት ፈልግሻለሁ አለኝ። ደወልና ምን ነው አልኩት። አይ እንዲህ አይነት አዋጅ ወጥቶብሻል አለኝ እና ግን ፈጣን ነው አዋጁ አለኝ። እንዴ አልኩት። የእግዚአብሔር ነው አዋጁ የሰው ነው አልኩት። አይ ሰዎች ናቸው አለኝ ሲለኝ በቃ ጸልይልኝ አንገረቱ። አይ እንደምታልፊ ልንገርሽ ብዬ ነው አለ። የወለጋ ልጅ ነው። አሜን አልኩና ስልኩን ዘጋሁት። ከዛ ቀጥ ብዬ መኪናዬን አዙሬ ወደ ቤት ነው የገባሁት። ድጋሚ አልኩት ሌላ ነገር ትፈልጋለህ ከኔ ጌታ ሆይ? ድጋሚ ሌላ ፈተና እንዴ ምንድነው? አሁን እኮ ከኤ ፕላስ በላይ ነው ያመጣሁት። ምንድነው ከዚህ በላይ ውጤት ምንድነው አልኩት ማለት ነው። ከዛ ነገሩ ሐሙስ ዕለት ነው ሆነ። ማክሰኞ ነው የነገረኝ። ሆነ አለፈብኝ ምናምን። ከዛ እንደገና ስንጸልይ የሆነ መልእክት ቀደም ብሎ ነግሮኝ ነበር ከዚህኛው መልእክት በፊት። ወንድሜ ያልኩት እግዚአብሔርን ያኛውን በሁለት ቀን ውስጥ እንዳፈጠንከው ንገርልኝና አፍጥን በለው በቃ። ምክንያቱም አንዳንዴ ክፋት እንዴት እንደሚፈጥን የተነገረልን ነገር ተነገረልን በጎ ነገር እስከምናገኘው ድረስ ጥቃቅን ድንጋዮች ከሙሴ በትር እኩል የሚሰሩ ያጋንንት በትሮች ብዙ ናቸው። እና ጌታን እንደዛ ብዬ አውቃለሁ ማለት በቃ ይሄንን አፈጠንከው አይደል አልኩ። ሌላውንም አጥብቅ እሱ እንዲያፈጥንልኝ ገባሽ ፑል እንዲያደርግልኝና እግዚአብሔር እኮ የመጨረሻውን ሳቅ ያስቀናል። እውነት ነው። የማያልቀውን ሳቅ፣ የደስታውን ሳቅ ባይ ዘ ወይ በዚህ ሁሉ ውስጥ እኮ ሆነን እኮ ደግሞ የሚገርም ጸጋ ይገለጥብናል ማለት። እኔ ዝም አትበይ ሲለኝ ይገርመኛል። ዝም አትበይ ተናገሪ ሲለኝ ስጠኛ አለዋለሁ እና ቃሉን ደግሞ እሱ እንዲያስረዳኝ ነው የምፈልገው። የሚገርምሽ ነገር ብዙ ሬፈረንሶች አነባለሁ፣ ብዙ መጽሐፎች አነባለሁ እና ሳነብ የሚገርምሽ ነገር ካነበብኩት ሬፈረንስ አይደለም ሄደው እንደገና ሄጄ ምናልባት ዮሐንስን ወይም ማቴዎስን ወሩን ሙሉ ደጋግሜ ላነበው ይችላል።
እስኪሰጠኝ ከዛስ ብርት ሲልልኝ ደስ ይለኛል። በቃ ጽፈዋለሁ። አይገርማችሁም? እንደዚህ ይህን በዚህ መንገድ ተረታችሁ ታውቃላችሁ? ሶ ኢምፕሬሲቭ። ለእኔ ኢምፕሬስ የሚያደርገኝ ነገር የእግዚአብሔር ቃል ነው። እና በፍለጋችን መጠን የሚገኝ ይመስለኛል። እና ልጆች ተብለን ተጠርተናል። ስለዚህ ባለማዕረግ ነን። ባለማዕረግ ኒሻን ያለው ሰው በተሰጠው በተሰለፈበት ነው የሚቆመው። እና እኛ የተሰጠን ማዕረግ ዝም ብሎ አይደለም እንዳልኩሽ ነው። እውነት ነው። ያዕቆብ ስለ መከራ ሲናገር እንደ ሙሉ ደስታ ቆጠሩት ይላል እና ለምን ስትዩ ትዕግስት እንዲያደርግላቸው አውቃቸው ይላል እና በመከራ ውስጥ ሁላችንም እናልፋለን። ስናልፍ ግን ምን አይነት መልስ እየሰጠን በምን አይነት ሁኔታ ነው የምናልፈው? እንዴት አለፍነው ነው ጥያቄው። እንዴት ነበር ያለፍነው ነው። አንድ ሰው እንደዚህ ያለ ሴም ፀሐይ፣ አንድ አይነት ፀሐይ ይወጣል፣ ጭቃውን ያደርቀዋል፣ ቅቤውን ያቀልጠዋል። ሁለት ፀሐይ አይደለም ይወጣል፣ አንድ ፀሐይ ነው። ችግርም አለ፣ ሁሉም ቦታ አለ። ግን እንዴት አለፍ ነው? በምናልፍበት ሰዓት እምነታችን ሲፈተን ምላሻችን ምን ነበረ? ያለፍንበት ጥበብ ምን ይመስል ነበረ? ከጌታ ጋር የነበረን ንግግር ምን ይመስል ነበረ የሚለው ይመስለኛል ለሰዎችም የሚያንጸው የሚጠቅመው። እና ዛሬ ስትናገሪ በእውነት ልቤ እየተነካ ነበረ። ምክንያቱም ከተናገርሽው እንደውም ያልተናገርሽውን እየሰማሁኝ ነበረ። እኔ በጣም ልቤ ሲነካኝ ነበረ። ለሰዎች ለመጠንቀቅ ሊሆን ይችላል ወይ ፕሮፐር ታይም ስላልሆነ ሊሆን ይችላል። ያልተናገርሽው እንደሚበልጥ እረዳለሁኝ። እና በዚህ ሁሉ ውስጥ ስታልፊስ እንደ ዊዝደሙ ጥበቡ ምን ይመስል ነበረ? ከጌታ ጋር ያለሽ ግንኙነት፣ ከጌታሽ ጋር የነበረሽ ኮንቨርሴሽን ምን ይመስል ነበረ በምታልፍበት መንገድ? እንደ ሰው ነው የማወራው። ምን እንደማደርግ ልንገርሽ። ምን መሰልሽ የሚሰጠኝ መዝሙር ይሰጠኝና ከዛ ቀን ይሰጠኛል። አንድ ነገር ማራሳ የሆነ ጊዜ የሆነ ጭልምለም ያለ ነገር ውስጥ ገብቼ ግፊት መጥቶኝ ነበር፣ ደም ግፊት እና አላጣመመኝም፣ ግን ድንገት ስለነበረ በጣም ከባድ ነበረ። ግፊቱ መቆጣጠር የማይቻልበት ነበር። ወንበር አስቀመጥኩና ልክ አምላኩን እንደሚያይ ሰው ወንበር አስቀመጥ እናወራ አልኩት። በል ከፈለግ ከነ ግፊቱ ጥራኝ፣ ወደ አንተ ልምጣ፣ ያለበለዚያ ግፊቱን ከኔ ላይ አንሳው። አልፈልገው፣ በቃ አልፈልገው። ትፈልገዋለህ አንተ? እኔ አልፈልገው። እኔ ነግሬሃለሁ፣ ፍላጎት የለኝም። አንተ ግን ከፈለግከው እኔ ኪኒኒ ዋጥኩ መኖር ስለማልፈልግ ጥራኝ። አንተ ጋር በሽታም የለ ምንም የለም አልኩት። ከዛ ጠዋት ላይ ነው አንድ ወንድም ደወልና የት ነሽ አለኝ። ያልኩሽኝ ነው ወለጋ ወንድም አለና የት ነሽ? መንፈስ ቅዱስ ሲያስጨንቀኝ ነበር አለ። እቤት ነኝ ያልኩኛ፣ ግን ሐኪም ቤት ነበር ወጥቼ እየመጣሁ መጣሁ አለኝ። እቤት መጣ፣ ቁጭ አለ። ቁጭ ብሎ ዘከዘከው ታሪኩን። በቃ በምን ምክንያት እንደታመምኩኝ ጌታ በሱ ሞልቶት መጣ፣ ተናገረ። ምንም ጉዳዩን አያውቅም። እና ሰምቶም የመጣ መሰለኝ። ከዛ አሜን አልኩኝና ከዛ ውሃ አለ አለኝ። ውሃ ጠጣና ጠጭ እሱ ነው አለኝ። ከዛ ድፊ ሰውነትሽ ላይ አለኝ። ደፋው። ተነሽ አለኝ። ጋቢውን ጣይው አለኝ። ጣልኩት፣ ብድግ አልኩ። ልትወስደው ነው የመጣኸው በሱ በኩል አልኩት በልቤ። እንዲህ ነው የማወራው ከጌታ ጋር። ልትወስደው ነው የመጣኸው በሱ በኩል አሜን ብያለሁ አልኩ። ተነሳው። ይሄ ምድር የሚሽከረከርብኝ፣ ይሄ አምባላንስ የሚያደርገኝ እጄ ኤቭሪቲንግ ዋዝ አክቲቭድ። ወዲያው ለጌታን አመሰገንኩኝ። በቃ እና ይሄና ጌታ ንግግር እንደዛ ነው። ይሄን ትፈልጋለህ፣ ይሄን ታደርግ። ልጅ አሁን ዲያቤቲክ ነበረች። እንዲህ ነው ፍላጎትህ? እዛ ናይሮቢ ይዣት ሄድኩኝ። ኢንሱሊን ጀምራ ነበር፣ አስቆምኩኝ። እንዲህ ምናልባት እኔ የሚሄድበት አካሄድ የኔ ነው የሳራ ነው። ዳይቷን አስተካከልኩ፣ ምን አልኩኝ፣ መለስኩ። አሁን የለም ሱካር የሚባል ነገር የለም። ዲሌ እንደዛ ነው ማለት። የኔ ታሪክ እንደዚህ ነጭ ሆነና ሲገለበት ጥቁር ይሆናል። የሆነ ቀን ዳቢሎስ ሲመጣና ጥቁር ያደርገዋል። ያ በጥቁር ይቀጥላል ግን ማለት አይደለም ከኔ ጋር። የኔና የጌታ ሪሌሽንሺፕ ልክ አንቺ ጋር እንደማው እንዲህ አስቤ ነበር። የሚሆን ይመስላል እንዲህ ነበረ። ጌታ ሆይ አንተ ልታረጋው ፈቃደኛ ነህ፣ አድርግ። ልምምዴ እንደሱ ነው። የሆነ በር ከፍቼ አንድ ግን ትዝ ይለኛል። የሆነ ሰው ሮንግ ስራ እየሰራ ነበርና በጌታ የነበረ ነው። ምንም አልልህም ጌታ እንዲህ አድርገህ እንዲዝጋው፣ ይሄ ነገር እንዲዘጋ ፈልጋለሁ። ይሄን ደግሞ መዘጋቱን አህዛቦች እንዲያውቁ ፈልጋለሁ። ከዛ ደወልኩና
በዚህ ጊዜ ቤቱ ይዘጋል። በዚህ ጊዜ ጌታ ቤቱን ይዘጋዋል። ለነዛም ደውዬ እንዲህ ጌታ ብሎኛል። አይ ነው ጌታ እንደማታምኑ ግን ቀኑ ሲደርስ ትመሰክራላችሁ። ገና አዲስ ቢዝነስ ነው ገና እንደዚህ ነው ምናምን ነው። ጌታ የሌለበት ነገር እንዲዘግቸዋለሁ ተዘግቷል። ደግሞ ጌታ ብሎኛል ኮንፊደንስ የሞልች ጠብቆ ሲዘጋ ጻፍኩ። እንዲህ ብሎ ነበር ጌታ እንደው ለማስታወስ ያህል ነው። በጣም አዝኛለሁ። ሮንግሊ እንደሄዳችሁ ይገባኛል ግን እግዚአብሔር እንደሚዘጋው ተናግሮ ነበር። ተዘጋ። አይ ዲፔንድ አሁን ከአምላክ ጋር ስትቆርጪ ላንቺ ለስጋ ስሜትሽ አይደለም እኮ የምትቆርጪው። ከእግዚአብሔር ጋር ትክክል ያልሆነ ነገር እንደማይቀጥል ግን እግዚአብሔር ያሳይሻል አይደል? በቃ እኔ አሁን ሳራ መሐመድ ጌታ የምትልሽ ተነስታ እዚህ ጋር አረቄ ምናምን ደራድሬ ብታይኝ ትደነግጫለሽ። ከዛ ምንም ታረጊው ሄደሽ ጌታ ሆይ ነው አይደል? ስለ ስም ስትል ተጠንቀቅ ትይዋለሽ አይደል? ምክንያቱም በዚህች ሴት ስም ተጠርቷል። ተጠንቀቅ ጌታ ሆይ አይደል የምትይው? ጌታ አይጠረቅመው ጠረቅመው። የኔ አምላክ እንደዛ ልምምዴ እንደዛ ነው ልልሽ ፈልጌ። የፈለጋውን የሆነ ሰው በጣም አምኜው ምናምን አጭበርብሮኝ ወደቀች ምናምን ብሎ ሲያስብ እንደዛ ነው። ጌታ ሆይ አይተሃል አይደል? ባዶ ነው ስራው፣ ባዶ ነው፣ ዘይት የለውም። አንተ ግን መሙላት ትችላለህ። በቃ ይሞላዋል። አንድ ጊዜ እንደዚህ ብዬ አውቃለሁ። በጣም የሆነ ነገር ሆኜ ለምስክር ሰው ምን ያህል እንደሚንገጫገጭ እንዲገባቸው ወደ ድሬዳዋ እየሄድን ተርቡላንስ ሆነ አውሮፕላን ውስጥ እና ይዛኔ በጣም አዝኜ ልቤ የተሰበረበት ጊዜ ነበር። እና ልጆች ያሉ ጌታ ሆይ አሁን ሁላችንን መውሰድ ትችላለህ በዚህ አጋጣሚ አልኩት። በቃ አጋጣሚውን ተጠቅመህ ጣለው፣ ወደ አንተ እንመጣለን። ገብቶሻል? ልጆቼን ለሌላ ሰጥቼ መሞት አልፈልግም፣ ግን ከነ ልጆቼ ግን ከሆነ አሁን አድርገው አልኩት። ይሄ ጌታ ሆይ አድነን ነፍስ ትዳምና አልጠለቅ ምስክርነት ነው የምነግርሽ። ነፍስ ይዳን አላልኩም። በቃ አሁን ችሎታን አሳይ። ከዛ ልክ ስንወርድ ስልክ ተደወለልኝና ይሄ እንትን ነገር እኮ ሲቹዌሽን እኮ እንደዚህ ሆኗል ምናምን አልሰማሽም እንዴ ተባልኩ አልኩኝ። ገብቶሻል አይደል? የኛ ችኮላ፣ የኛ ሀዘን፣ የኛ ምሬት እዛ ድረስ ያደርሰናል። ገባሽ? በራሴ ነፍሴ ማጥፋት አልፈልግም፣ ጌታ ማሳዘን አልፈልግም። ደግሞ ጌታን ወደዋለሁ። ግን አንዳንዴ እግዚአብሔርን ያለመጠበቅ መተላለፍ ያመጣልና ልክ አውሮፕላኑ እንደዛ ሲሆን በል እንግዲህ አሁን ደግሞ ስራህን ስራ አልኩት። ምስክርነት ነው፣ አንደብቀውም ብዬ ነው የተናገርኩት። ምክንያቱም ሰዎች በተለያየ ነገር ያልፋሉ፣ ግን ደግሞ በጣም ከኛ መንፈስ ከኛ ማንነት የበረታ ማንነት ያለው አምላክ ስለሆነ ሌላ ነው። በቃ በሰኞና በእሑድ መካከል ቀን ፍጠር ብዬው ጠይቄ ያውቃለሁ። ፍጠርልኝ ብዬ አውቃለሁ፣ ብዬ ለምኜ አውቃለሁ። እና ግን እሱ ከሁሉ የፈጠነ ነው። ዋው! ዛሬ የሌላ በጣም የሚያስደስተኝ ነገር ካንቺ ሳስበውና ሰዎችን ቢካፈሉት ብዬ የምመኘው ነገር ባላንስ አማኝ ነሽ፣ በጣም ስለ እምነት ትናገሪያለሽ። ነገርሽን እግዚአብሔር ላይ እንደምትጥይ ይሄው አሁን ስትናገሪ ስትመሰከር የምንሰማው ያንን ነው። እምነትንና ትጋትን ደግሞ በስራሽ ያለሽን ትጋት አውቃለሁ። ስልክ እንኳን ደውዬልሽ ላይ የሆነ 2 ደቂቃ 3 ደቂቃ እንኳን ጸጥ ብለሽ የምታወሪበት ጊዜ የለሽም። የሆነ ኦርደር እየሰጠሽ ነው፣ የሆነ ወይ ሌላ ነገር እያደረግሽ ነው ማገኘሽ ብዙ ጊዜና ትጋትሽ አለ። ከዛ ደግሞ እዚህ ጋር እምነት አለ። አገራችን በሰማይ ነው። ከዛ ደግሞ እዚህ ደግሞ በጎ ተጽዕኖ ማምጣት አለብን። አክቲቭ ነሽ ደግሞ ሌላ በማህበረሰብ ጉዳይም ቢሆን ደግሞ አክቲቭ ነሽ፣ በመንፈሳዊ ነገር ላይም እንደዛው አክቲቭ ነሽ። እና ይሄንን አንዳንዴ መንፈሳዊ ስንሆን ምድር ያለውን ነገር መተው መጣል እንዳለብን የሚሰማን ሰዎች አለ። አማኞች ስንሆን ትጋትን መጣል ወይም ደግሞ በስራ ስንተጋ እዛ ላይ በጣም ዲፔንድ አድርገን እምነታችንን እግዚአብሔር ላይ ያለንን ነገር የመጣል ነገር አለና እናትነት አለ፣ ሴትነት አለ፣ ትጋት፣ ሰራተኝነት አለ። 8 ዓመት ልጆቼን ብቻዬን ያሳደግኩት። እነዚህን ሁሉ ነገሮች እንዴት ነው ባላንስ የምታደርጊያቸው? በምን አይነት ጥበብ ነው መሄድ ያለብን? ባይዘዌ ባላንሱን፣ ጥበቡን፣ ትጋቱን ሁሉን የምንቀዳው ከጌታ ስር። ሰው ማለዳ ካልተነሳ በቃ
የሆነ ነገር የሚሆን ነው የሚመስለኝ ማለት የሆነ አመለጠኝ ነገር ያለ ነው የሚመስለኝ ማለት ቀን የሚጀምረው ለኔ ከጠዋት 1 ሰዓት አይደለም 9 ተኩል በኋላ እኔ ቀን ጀመረ ማለት በቃ ቀን ይጀምራል ሌሊት ነው ሁሉ ነገር የሚወረወረው የሚሰፋው የሚቀደደው ሁሉ ነገር ስለ አንቺ ስትራቴጂ ወጥቶ የሚያድረው ሌሊት ነው ከዛ ጠዋት ተነስተሽ አንቺ ማንበብ ነው ድርሻሽ ካልተነሳሽ ገብተሻል ላይ ተጻፈልሽ ማንንም አይተኛም ሰነፎች አይደሉም እኮ የዚህ ዓለም ልጆች ሰነፎች አይደሉም ስለዚህ ክርስቲያን ከሰነፈ የዚህ ዓለም ልጆች በጻፉለት ደብዳቤ ነው የሚኖረው ባወጁለት አዋጅ ነው የሚኖረው ሰነፊ አይቼ አውቃለሁ ለዛ ነው የምነግርሽና ሁሉ ጊዜ ያዋጅ ደብዳቤ ያስወጣሉ ሐማዎች በጣም ብዙ ናቸው በእኛ ህይወት ውስጥ እንደውም አንዳንዴ ይላል ሐማ መስቀሉን ለማን እንደሰራው ቢገባው ኖሮ እንደዛ ትልቅ አርኩ አይሰራው ስለ እውነቴን ነው እንደዛ አይሰራው ነበር ግን መርዶክዮስ ቋጭ ብሎ አይደል ተረጋግቶ ነው የተቀመጠው በአምላኩ ስር እንደተቀመጠ ያውቃል ይጾማል ይጸልያል ይማልዳል ይቃትታል ስለ እስራኤል ልጆች እኛ ሐማ ያንን ያዘጋጀልን የት ነው ያለነው ስቲል ተኝተናል ሰዓቱ ይሄዳል ገባሽ ከዛ እንደው ጌታ እንኳን በሰላም እንቅልፍ እንኳን ቀስቅሶሽ እንድትጸልይ ያባበለሽ እንኳን መልሰሽ እንደገና ትተኛለሽ የሆነ ተወኝ በቃ ምናምን ነገር ብለሽ አንብቢ ያለሽ ነው ደብዳቤውን ቅደጂ አዋጁን አፍርሺ እያለሽ ነው ለምኑ ይከፈታል ትጉና ጸልዩ ተጽፏል ትጉና ተኙ ነው የተጻፈው እንዴት እጂ ትጉና ብሉ ነው እንዴት የተጻፈው ከተጻፈው እኮ ተቃራኒ እኮ ነው የምንኖረው ያለነው ስለዚህ እኔ በራሴ ድካም የመጣብኝ ነገር አለ በራሴ እንቅልፍ መውደድ በራሴ ሰው መውደድ በራሴ ነገሮችን በቃ ለሰው ኖ ነገሮች መጀመሪያ ጌታ ከዛ ልጅ አስተዳደጉን ያስተምርሻል ቢዝነስ አሰራሩን ያስተምርሻል አይንሽን ይከፍተዋል ይሄን አይደለም የውስጥ አይንሽ ይከፈታል ሰው የሚናገረው ነገር ከምን ዳይሬክሽን ነው ምን አስቦ ነው እንዴት ነው ወደ ማለት ትመጫለሽ ዝም ብለሽ እንደበጋ አትቆጥጪ ጠንቁቅ በግተውናል ገባሽ ልጅ እያለን እንደ ልጅ እኮ አባብሎናል በወተት በመናምን አንፍሮናል አሁን እኮ ሰጥቶናል ማቹር አርገናል ስለዚህ ማቹር ያረገ ክርስቲያን ከጸሎት ዞር ካለ በአዋጅ ደብዳቤ ነው የሚኖረው እግዚአብሔር ደግሞ እንደሚጠነቀቅልሽ የምታውቂው እንደዛም እንኳን ሆነሽ የሚጠነቀቅልሽ እንደሆነ የምታውቂው አታልፊውና ይሄ ነገር ይሄ ድንጋይ የመታኝ በዚህ ምክንያት ነው ስለዚህ ጌታ ሆይ አመሰግናለሁ ብለሽ ጌታ ላይ ማማራር ሳይሆን አካሄድሽን ማሳመር ገባሽ መቼስ ጦር ሜዳ የሚሄድ አንድ ታጣቂ ያለ ጥይት ያለ ዩኒፎርም ያለ ትክክለኛ ጫማ ሊዋጋ አይሄድም ምን ሊደንስ አይሄድም እኛ በጦር ሜዳ ነው ያለነው ምድር በሂል ጫማ ጂጂ እና እኛ ጦር ሜዳ ላይ ነው ያለነው እኛ ተዋጊዎች ነን እንደ ክርስቲያን ጦርነቱ አያልቅም እስከ ፍጻሜ ጌታ ጋር እስከምንሄድ ድረስ አለ ይሄንን እኔ ያመኛለሁ የሆነ ባለቀ የሆነ ያለቀልን የዘላለም ህይወት ነው የተቀበልነው ግን ምድር ላይ አሉ እነዛም አሉ አብረን እኮ ነው ሼር እያደረገን የምንኖረው ልጆቼን ሳሳድግ እኔ 8 ድፍን ዓመት ልጆቼን ብቻዬን ያሳደግኩት አባታቸው ሌላ ሀገር ሄዱ እና ልጆቼ እንዲያድጉ የምፈልግበት አካሄዶች ነበሩ እግዚአብሔር አባታቸው እንደሆነ እንዲያውቁ በብዙ ልመና ከእግዚአብሔር ጋር ራስን ግለጥ እያልኩ በእንባ በለቅሶ ከእግዚአብሔር ጋር በቃ በሄዱበት ስፍራ ሁሉ አባታቸው እንደሆነ እንዲረዱ እግዚአብሔር አሸናፊ እንደሆነ እንዲረዱ የጥበብ መጀመሪያ እግዚአብሔርን መፍራት የሚለውን ቃል ውስጣቸውን እንዲጠቀጥቅ በዛ እውነት እንዲኖሩልኝ አድርጌያለሁ እና ልጆቼ እግዚአብሔርን ይፈራሉ አዎ ይፈራሉ መብታቸውን ያስከብራሉ አዎ ያስከብራሉ ክርስቶስ እንዴት ነው የኖረው የሚለውን ያውቃሉ አዎ ያውቃሉ አሁን እኔ በፊት ሳድግ ሳውዲ በነበረን ጊዜ እኛ ልክ ወደዚህ ስንመለስ የተማርነው ቁርአን ነበር አረብኛ ነበር ስንጽፈው በጣም እንሸለም ነበር አባታችን ይሸለም ነበር ስለዚህ አሁን ሳልፍ ሰማለሁ አውቃለሁ አነባለሁ አንደርስታንዲንጉ አለኝ አልጠፋብኝ ልጆቼን አሁን እንዴት ነው ማሳደግ
ከዘፍጥረት እስከ ራዕይ ጽፈዋል ልጆች በእጃቸው። ዋው ሪዋርዳቸው እሱ ነው። ቫኬሽን መሄድ ይፈልጋሉ፣ መጻፍ አለባቸው። ሲጽፉት ጽፈው ከዛ በኋላ ከዛ ኮንክሉዥን አውጥተው ሉቃስን ከሆነ የጻፈችው ትንሿ ሉቃስን ጽፋ አንደርስታንድ አድርጋ እንዲህ ነው the whole idea ይሄ ነው ብላ እንድትናገር መድረክ አላቸው ቤት ውስጥ ሁሉም። ዋው የእህቴ ልጅ አሳድጋለሁ፣ 4ኛ እሱ አለ። በዚህ መንገድ ነው ገብቶሻል። እና እኔ ልሰጥ የምችለው እሱን ነው። ዓለም ብዙ ነገር ሰጣቸዋለች። እኔ መስጠት የምችለው እኔ የኖርኩትን የቀመስኩትን ክርስቶስ ነው። ግን እያልኖርኩት አይደል፣ ይሄ በመታበይ በመናም እንደዚህ በማለት አይደል፣ እየኖርኩት እየቀመስኩ። አንድ ጊዜ ትዝ ይለኛል ልጄ how do we know he is existing አለችኝ። 5 ዓመቷ ነበረና እግዚአብሔር ኤግዚስት እንደሚያደርግ እንዴት እንወቅማ ማለች። የዛኔ ልቤ ተተረከከ። በቃ ጌታ ሆይ አልኩት፣ እጅህን እፈልጋለሁ፣ እጅህን እፈልጋለሁ አሁን ቀልህ። ከዛ ትልቋ መኝታ ቤት ጉና ተባብለን ከዛውም ታላቅ ቃል ተባብለን እኔ መኝታ ቤት ጋር መጣች ትልቋና መኝታ ቤታችን ክፍት ነው። ትንሿ ከኔ ጋር ነው የምትተኛው። ብርግድ ብሏል። ከዛ መጋረጃው ግጥም ብሏል። ባለና መጋረጃው ተከፈተ። ከጀርባ መስታወቱ አለ። ከመስታወቱ ጀርባ ደግሞ ብረት አለ። ማም ሲሉ ወዲያው ነው ገባኝ ጌታ ነው። ጌታ ሆይ ምን እልሃለሁ አልኩኝ። ምንድነው ማሚ ምንድነው ስትለኝ ጌታን ኤግዚስተንሱን አሳየኝ ብለሽው አልነበር አልኳት። now he showing no you see the voice is high ስትለኝ ሂጂና መስታወቱ ክፍት ነው ክፍት አይደለም ዝግ ነው መጋረጃው ማን ነው የመስታወቱ ውጪ ላይ ደግሞ ሲል ነው በብረት ቁጭ አሉ አልካል። ከዛ ምህረት ጠየቁ። ከዛ ትንሿ አለቀሰች። ከዛ ጆይፉል ነው አልኳት። ያየሽው ነገር ያ ኢትስ ቬሪ ጆይፉል ነው በቃ አለች። ገባሽ? ከዚህ በለጠ ነገር አልፈልግም። እና እግዚአብሔር ከኔ ጋር በእያንዳንዱ ስቴፕ እንደሚሄድ ልጆቼ የማይተውታል። ከተናገረው የማያልፍ አምላክ እንደሆነ በጣም ነው በቃ የሚገርመኝ። ማለት በቃ እንዴት ብዬ ልንገርሽ ዲጂዬ፣ አንድ ጊዜ ጸሎት እንሄዳለን ሱሉልታ እና በአመት ቢያንስ 4 ወር እንሄዳለን። እና ሄደን ይሄ ያልኩሽ ወንድም ጽንስ አለ ሳርቾ አለኝ ልጆችሽን ጌታ ልባቸውን ይጠብቃል፣ ልብሽን አንቺንም ይጠብቃል። ግን ድልድዩ ተሰብሯል። ይገባሻል? ይሄን ስልሽ ድልድዩ ተሰብሯል። መስታወቱ ረግፏል። አይቀጥልም ሲል ደነገጥኩኝ። ምንም ነገር በሌለበት አልኩኝና ጠራትና ትልቋን ልብሽን ጠብቂ፣ እንዲህ አይነት ነገር ይመጣል፣ እግዚአብሔር ግን ያጸናችኋል። መለየት ፈለገ። በሰባራ ብርጭቆ ከእንግዲህ በኋላ አጥጥ ልጅማ ምን ማለት ነው አለች። ያስረዳሻል አስረዳት። እኔ የሆነ ነገር ሚስጥራዊ ነገር አድርገሽ ትንቢት ስትነግሪኝ አልሰማም። ንገሪኝ አስረጅ። እኔ ሀረር ልጅ ነኝ፣ አማርኛ አላውቅም ነው የምልሽ። እዛ ሳለ ቆም አድርጌ ነው ምን ማለት ነው አልገባኝም እላለሁ። የዛን ቀን ግን ገባኝ። እንደኔ ታደላል በምድር ላይ የለም። ሞተ፣ አለቀ፣ ተፈጨ ምናምን እንዲህ ነው ያንቺ ምናምን ተብዬ እኮ እንደገና ግልብጥ ብሎ ውጤት ሌላ ሲሆን የማይሰው ነኝ። ይህንን አብሮኝ ያሉ ልጆች እያዩ እያደጉ እኔ ምን የምል ሰው ነኝ? እኔ ጌታ ላይ የምዘነጥ ስብዕና ያለኝ ሰው ነኝ። እግዚአብሔር ይመስገን። ወደ ስራሽ ስመጣ ሳሪ፣ አሁን ብዙ ጊዜ ሴኩላር ስራ እየሰራን የምናገለግል ጌታን የምንከተል ሰዎች እንኖራለን እና እንደው በቃ እንደ አገልጋይም ያለመታየት ነገር እና አገልግሎት የምትጀምረው መቼ ነው? ወደ አገልግሎት አትገቢም ወይ የመባል ነገር አለ። ከዚህ በላይ ማገልገል ምን አለ ቲጂ? ስራን እንዴት ነው እንደ አገልግሎት ማየት ያለብን? ስራ ራሱ አገልግሎት ነው። አሁን እኔ ትምህርት ቤት አለኝ፣ ሱቅ አለኝ፣
ሌላ ደግሞ የምሰራው ስራ አለኝ ከኢትዮ ቴሌኮም ጋር አየር ሰዓት አከፋፍላለሁ። ኮሌጁ ላይ ከእግዚአብሔራዊ ሐሳብ ፈንጠቅ የሚል ነገር አላስተናግድም። በምንም ባጀት ይምጡ በምንም ፈንድ ይምጡ አለሁ እዛ ጋር አሉ እንደዚህ አይነት ደግሞ በጣም ፈንድ እንደውም ያለው እኮ እነሱ ጋር ነው። ገንዘብ አለ በዶላር ነው ምልሽ በደንብ ነው የሚሰጥሽ አላማቸውን እስካስፈጸምሽ ድረስ። ስለዚህ እኔ ቀደም እንደውም ስል ነበር እንቁላልና ድንች ያለው ሰው እኩል አይወራወርም። እኔ ጽንስ ነው ያዝኩት እጠብቀዋለሁ። እንደ ቢዝነስ ሰው እኔ አገልግሎት ላይ ነው ጽንስ እያዋለድኩ ነው እዚህ ጋር በኮሌጅ ውስጥ አግባብ ያለው ትውልድ ጤነኛ ትውልድ የሚሰራ የኢትዮጵያን ባህልም ሆነ ዘመናዊ ልብስ አሁን እንደምናየው የተበሸቃቀጠ ሳይሆን ጤነኛ አድርጎ የሚሰራ ትውልድ ነው እያፈራው ያለሁት። ይሄ ለኔ ትልቅ አገልግሎት ነው። ምክንያቱም ብዙ ወንጀል በሚሰራበት ስፍራ ላይ በኃላፊነት ተቀምጬ ያንን ኖ በማለት ምክንያት ብዙ ነገር ላጣ እችላለሁ። ግን ጌታዬን አላጣም፣ ትውልድ አላጣም። ይሄ ዋናዬ ነው። ልብስ ቤቴ ትመጫለሽ፣ ልብስ እሰራልሻለሁ አይደል? ስሰራልሽ ዝም ብዬ አይደለም ልብስ እሰራልሽ፣ አወራሻለሁ። በጣም ተስፋ ያለውን የእግዚአብሔር ቃል እነግርሻለሁ እና ሰርግሽን ይሄ ኮምፕሌክሱ እንዳይበዛበት በጣም ነው የምተጋው። ዝም ብዬ አይደለም ልብስ የምሰራው። ተባሽ አንድነትን ሰይጣን ስለሚጠላ አንድነት መካከል ያለውን ክፋት አስረዳሻለሁ። ጋብቻ ምን ያህል መልካም እንደሆነ መኝታው ንጹህ እንደሆነ እግዚአብሔር በዛ ስፍራ እንደሚከብር እያስረዳሁኝ የእግዚአብሔርን ቃል ነግሬ ነው ልብስ የምሰራልሽ። ይሄ ለኔ አገልግሎት ነው። የኔ ኑሮ አገልግሎት ነው። ያሉኝ 4 ልጆች ከእህቴ ልጅ ጋራ አገልግሎት ነው። ቤቴ ውስጥ ያሉ የሚያገለግሉኝ ልጆች ምግብ የምትሰራልኝ ሆነ ቤቱን በጣም በጥንቃቄ የምትይዝልኝ ልጅ የኔ ህይወት ለነሱ አገልግሎት ነው ከቃሉ በተጨማሪ ማለት ነው። ስለዚህ ሰው ይውደደኝ ብዬ አልኖርም። ባይዘው ሰው ይውደደኝ ሰው እንደዚህ በላይ እንደሱ አልኖርም። እንደሱ ይቅርብኝ ጌታን ግን ብዬ እኖራለሁ። ገባሽ? ቻሌንጅስ እንደው አይገጥምሽም? የፋሽን ኢንዱስትሪ ብዙ ጊዜ ከዓለማዊ ሞዴል ስሩ ተብለን ሴት ሆነው ይመጣሉ። እውነቴን ነው። ሀይ ሂል አድርገው ከነጺማቸው ይመጣሉ። ጡት ለጥፈው ጺማቸውን ይፈልገው ይመጣሉ። ትያለሽ አልገባኝም አይነት ነገር ትያለሽ። ግን ዲሌ ምንድነው አያለው እንዲህ ነው የምፈልገው ብዬ በዛ መሰረት ነው የምሰራው። ገባሽ? ብዙ ነው የምትይባቸው ነገሮች አሉ። ብዙ ኢንተርናሽናል አዋርዶች እጠራለሁ፣ አልሄድም። መሄድ ሳልፈልግ ቀርቼ እያመጣው ዋንጫ ተሸለምኩ ለሱ ከሆነ ይቅርብኝ። ግን እዛ በሚሄድበት ስፍራ ሁሉ ኢየሱስ ጌታ ነው፣ አይቀርም። ያድናል፣ አይቀርም። አንድ ጊዜ ማይክ ስጡኝ ብዬ መመስከር አይቀርም፣ አደርጋለሁ። ገባሽ? ለደቂቃም ቢሆን ያንን የእግዚአብሔርን ስም ተናግሬ እወርዳለሁ። ግን ብዙ ደግሞ ማልሄድባቸዋል። ሁሉ አዋርዳለም ያዋርዳል። በቤተ ክርስቲያን ውስጥስ የሰዎች እይታ ቅድም ለማለት እየሞከርኩት እንደነበረው ፋሽን ብለው ሲያስቡ ሰዎች ዓለማዊነት የማሰብ ነገር አለና እንደ መንፈሳዊ ያለመታየት እንደ ዓለማዊ የመታየት ነገርስ አይገጥምሽ? ይገጥመኛል፣ ብዙ እንደውም ይገጥመኛል። እና ዲዛይነር ናት ምናምን ሲባል ነገር የማለት ነገር አለ እና እኛ ብንይዘው አይሻልም? ወደ አግባብ ብናመጣው አማኞች ይዘነው የአማኙ ትውልድ ይዞት ወደ ጤናማ ነገር ብናመጣው የተሻለ ነው ብዬ አስባለሁ። መሰራቱ አይቀርም። አዎ፣ ምክንያቱም ፋሽን ዲቫይን እግዚአብሔር ነው መጀመሪያ ልብስ የሰራው። ስለዚህ እኛ ደግሞ ልጆቹ ደግሞ ባንሰራ የሚሰሩና እያየናለን አይደል? የሚሰራውን ነገር እያየናለን። ለልጆቻችን የከፋ አሰቃቂ ነገር እየተለበሰ የሚወጣበት ጊዜ ነው። አብኖርማሊቲ የበዛበት ጊዜ ነው። ስለዚህ እኔ ቢይዘው ደኔ ያሉ ቅዱሳን ቢይዙት ወንድሞች እህቶች እዚህ ቢዝነስ ውስጥ ቢገቡ የተሻለ ነው ብዬ አስባለሁ። ገባሽ? ምክንያቱም ልብስነቱ ብቻ ሳይሆን ከጤናማ አንጻር ብዙ የምናውቀው ነገር ስላለ ፋሽን ዲዛይን ፕሮፌሽን ነው እንጂ ዓለም አይደለም። ዓለም ያለበለዚያ ያለ ልብስ እኮ ራቁቷን ናት። ምን ትሆናለች?
ይገርማል በጣም ታሪክሽን እንዳልኩሽ ያገላበጥኩኝ ነበርና ስራዬ ስለሆነ ችግር የለም ያገላበጥኩኝ ነበርና እግዚአብሔር በዝቅታም በከፍታም እንዴት እንዳሳለፈሽና የዝቅታም የከፍታም አምላክ በሁሉ ስፍራ የሚመለክ አምላክ እንደሆነ አይቻለሁ። አንድ ቦታ ላይ የሳር ፍራሽ ላይ ተኝቼ አውቃለሁኝ ስትይ ሰምቻለሁ። አሁን የምናውቃት ሳራ ግን በዛ ውስጥ ያለፈች አትመስልምና የልደት በዓል ደግሞ የተስፋ በዓል ነው። እግዚአብሔር ተስፋ ላልነበራት ምድር ተስፋን ያፈነጠቀበት አይደል? ለህዝብ ሁሉ የሚሆን ታላቅ ደስታ የምስራች የተነገረበት በዓል ነውና እንደው በዝቅታም በከፍታም እንዳለፈ ሰው የተስፋ መልእክት እንድታስተላልፊ እድል የምሰጥሽ። እሺ አመሰግናለሁ። እንግዲህ እግዚአብሔርን ለሚወዱ የምትለውን ጥቅስ በጣም ወዳታል። እግዚአብሔርን ለሚወዱ እንደ እግዚአብሔር ሐሳብ ለተጠሩ ነገር ሁሉ ለበጎ እንዲሆን እናውቃለን። እሱም ይላል የልጁን የኢየሱስ ክርስቶስን መልክ ይመስሉ ዘንድ ነገር ለበጎ የሚደረግልን አልቲሜት ጎሉ የልጁን የኢየሱስ ክርስቶስን መልክ መስለን ዘንድ ነው እንጂ ባለሀብት፣ ባለጠጋ፣ ጤነኛ አሻንጉሊት እንድንሆን አይደለም። የእግዚአብሔር ዘላለማዊ ሐሳብ አንድና አንድ ነው። ከዘፍጥረት ጀምሮ ልጁ ነው፣ እስከ ራእይ ጀምሮ ልጁን እንገልጥ ዘንድ ነው። ስለዚህ ይሄን የሚገለጠው ልጁ ዘቅ ስትሉ ጎትቶ የሚያወጣ ይሄንን አምላክ ማመን መታደል። ከፊት ለፊት ቀይ ባህር እንዳለ እኮ ያውቃል ሙሴ። በምን ድፍረት ተንቀሳቀሰ? ባህሩን ከፍሎ የሚያሻግር አምላክ እንዳለ። ስለዚህ ዛሬ በክርስቶስ ኢየሱስ ያገኘነው ምድራዊ ብቻ አይደለም፣ ያገኘነው የዘላለም ሕይወትም ጭምር ነው። ስለዚህ እንዴት እንደሚያድን የሚያውቅ እግዚአብሔር ካላችሁበት ነገር ሁሉ መንጭቆ አውጥቶ ወደ ተሻለ እንደሚያደርሳችሁ እመኑት። በቃ አለቀ ደቀቀ ዘጋ ነው ያላችሁበት ነገር ላይ በተዘጋ በር ውስጥ አንኳኩቶ የሚመጣ ክርስቶስ እንዳለ እመኑት። ወዳጅ ለጎደለባችሁ ወዳጅ እንደሚሰጥ እመኑት። ለተቸገራችሁ ለችግራችሁ ደራሽ እንደሆነ እመኑት። እሱ ከመታወቅ ያለፈ ሕያው አምላክ ስለሆነ እኛ በዚህ ስንጠብቀው እሱ በዛ ስለሆነ የሚመጣው ቁጭ ብለን መጠበቅን ጸጋን ያብዛልን። አሜን። ተባረኩ። አሜን አሜን። ሳሪ እኛም መልእክትሽን ተቀብለናል። በጣም አመሰግናለሁ። ጥሪ ሳደርግልሽ እሺ ብለሽ አክብረሽ እንደዚህ ደግሞ በአማረ ሁኔታ ራስሽ አዘጋጅተሽ ጠርተሽን እዚህ ስፍራ ላይ የጌታ ልደት እያሰብን ተስፋን እንድንሰንቅ እግዚአብሔር እንደሚያሻግር በብዙ ሰዎች ልብ ውስጥ ብርሃን እንዲበራ እግዚአብሔር ስለተጠቀመብሽ ጌታንም አመሰግናለሁ። የተወዳችሁ ተመልካቾቻችን በድጋሚ እንኳን አደረሳችሁ ብለናል። መልካም በዓል እንዲሆንላችሁ ደግሞ ጽኑ ምኞታችን ነው። ዛሬ በነበረን ፕሮግራም እንዳልኩትም ተስፋን በውስጣችሁ እንደሰነቃችሁ እግዚአብሔርን እንዳመሰገናችሁ ጌታ እንደሚያሻግር እንዳመናችሁ ባለሙሉ ተስፋ ነኝ። ትዕግስት እጅጉ ነበርኩኝ። ቆይታችሁን ከኛ ጋር ስላደረጋችሁ በድጋሚ እናመሰግናለን። መልካም በዓል።